መጽሐፍ ቅዱስን ኦርቶዶክስ ለዛውም በደንብ እየታየው ብናገርበት ፈቅደኝ ደስ ይለኛል። መጽሐፍ ቅዱስን ኦርቶዶክስ ተዋህዶ፣ ካቶሊክ፣ የግብፅ ኦርቶዶክስ፣ የግሪክ ኦርቶዶክስ እንዴት ይጠቀማሉ የሚለውን ነገር ሁሉም ሰው ማየት አለበት። እንዳልኳችሁ ከ16ኛው መቶ ክፍለ ዘመን በፊት 66 መጽሐፍ ቅዱስ የሚባል የለም። 27 ሲደመር 39 የለም። ለምሳሌ ካቶሊክ 46 ሲደመር 27 ትላለች። ስርዓት ሳትፈጽም አሏት ስርዓቶች። እሺ ካቶሊክ ቤተክርስቲያን ጦቢትን ትቀበላለች፣ ዮዲትን ትቀበላለች፣ ጥበበ ሰለሞንን ትቀበላለች፣ ሲራክን ትቀበላለች። እንግዲህ ስለ ባሮክን ማጥናት ትልቅ ነገር ነው። አንደኛ መቃቢያን፣ ሁለተኛ መቃቢያን ብላ ትቀበላለች። ዘሴም የግብፅ ቤተክርስቲያን፣ ዘሴም የግሪክ ቤተክርስቲያን። አጥኑ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሄኖክን፣ ኩፋሌን፣ መቃቢያን እነሱ 1 2 ብለው የሚያስቀምጡትን ማየት ትችላላችሁ። እኛ 1 2 3 እንላለን። ከዛ እዝራ ሱቱኤል ብለን ደግሞ ያስቀመጥነዋለን። ስለዚህ 46 ሲደመር 35 81 ብላ ቤተክርስቲያን ትናገራለች። ከዛ በተረፈ ግን እንዳልኳችሁ አሁን አንዳንዶች አትናቴዎስ ነው የቀመረው። አትናቴዎስ 27ቱን የአዲስ ኪዳን መጽሐፍት ነው ካኖናይዝድ ያደረገው። ታሪኩን ማጥናት ትችላላችሁ። ከ298 እስከ 375 ነው የኖረው። ከዛ በኋላ 394 414 ታሪክ አጥኑ። እውነታው ይህ ነው። ስለዚህ የኦርቶዶክስ ተዋህዶ ቤተክርስቲያን በግልጽ አማርኛ ያሏትን መጽሐፍ በዝርዝር አስቀምጣለች። ነጣጥላችሁ አስቀምጣለች። ማየት ትችላላችሁ። ለምሳሌ አንተ ራሱ በያዝከው ላይ በግልጽ አማርኛ እዝራ 1 ነው የሚባለው። እዝራ ሱቱኤል፣ እዝራ ካልዕ ይላል። ጦቢት፣ ዮዲት፣ አስቴር፣ መቃቢያን 1 2 3 መርጅ እያደረግ ቁጠር። ስለዚህ መጽሐፈ ተግሳጽ፣ መጽሐፈ ጥበብ፣ መጽሐፈ ሲራክ፣ መጽሐፈ ባሮክ። እንግዲህ ኤርሚያስ 1 ነው የሚታወቀው፣ 2 ከሰቆቃ ኤርሚያስ ጋር፣ ተረፈ ኤርሚያስ። እነዚህን ረጋ ብሎ ማየት ነው። ስለዚህ እቺ ቤተክርስቲያን በአንድም በሌላ የትኛውም አባት በነገራችን ላይ ከነን አርጎ ከአዲስ ኪዳን ከ27ቱ መጽሐፍ 8 የስርዓት መጽሐፍ ውጭ የብሉይ ኪዳንን መጽሐፍ ይሄ ብሎ የተቀበለ ካቶሊክ 46 ትቀበላለች፣ ግሪክ 46 ትቀበላለች። በውስጥ ያሉትን ግን የሚነጣጥሉት አለ። እኛ መቃቢያን 3 ስንል እነሱ 2 ይላሉ። ከዛ በተረፈ ግን ሁሉም እንዲረዳ የሚገባው ማንም ቸርች ሂስትሪ ያጠና ሰው 66 የሚል መጽሐፍ ቅዱስ ከ16ኛው ክፍለ ዘመን በፊት አይታወቅም። ባይደወይ እንትና መምጣት ይችላል። ማን ነው? የግሪክ ስኮላር ሉተር ለመጀመሪያ ጊዜ የተረጎመው መጽሐፍ 73 ነው። 73 ማለት በደንብ ስቡ፣ መርጅ ተደርጎ የተጨመሩ መጽሐፍቶችም አሉ። ሉተር 73 ነው መጽሐፍ። ከዛ በኋላ ነው ህትመቱ ሲገል ኦልሬዲ 66 ላይ እንትን ያደረገው። 66ቱ ደግሞ በቂ መልስ አይመልስም። ይሄን እኮ ደጋግመን እኮ ሰራንበት። የሌሉ 80 አሐዱ የሚመልሳቸው አያሌ ጥቅሶች አሉ። ቀን ከያዝክልኝ 1 2 3 4 እያልኩኝ 30 20 ነገሮች ላመጣል ይችላል። በዚህ አጋጣሚ 19 ይሄኛውም ቢሆን ይሄ 80 አሐዱ ሙሉውን አሁን ኤርሚያስ ቅድም ቢያነበው በእርዳታ ነው የተተረጎመው። የኛ መጽሐፍቶች ለምሳሌ ኢሳይያስን እንደ ጥቅልል መጽሐፍ አስሩ። ኢሳይያስን ኢትዮጵያዊ ጃንደረባ የኢሳይያስን መጽሐፍ ሲያነብ አሁንም በቤተ ክርስቲያናችን ለምሳሌ 4 ወንጌላት በአንድ ላይ የተጠረዙ አሉ፣ ለየብቻም አሉ። የቁም ጽሑፍ ብራና ዳምጠው ቀለም በጥብጠው የጻፉልን እውነት ነው። ማንም ደግሞ በዚህ አፕሩፍ ሲያደርግ ችግር አልተገኘባቸውም። ችግር አገኘው የሚለው ያላነበበው ነው። ለዚህ ነው እኔ 15ቱን ለምሳሌ መጽሐፍ እዚህ ዩቲዩብ ላይ ጭኛለሁ። ኑና ስሙ አንብቡ እያሉ የትኛውም የቴዎሎጂ ኮሌጅ የተማረ ሰው ይሄ ነው ብሎ የሚናገረው ነገር የለም። ስለዚህ ሉተር ለምሳሌ የሚቀበለው ስንት ነው? ሉተር ባጭሩ የሚቀበለው 64 ነው። የያዕቆብንና የራእይ መጽሐፍን ገለባ ይለዋል። ስለዚህ ቅድም ኤርሚያስ ምን ነው መግቢያውን እስከ መጨረሻ ባነበብከው
ገንዘብ ስላጠራት ነው እኮ ገንዘብ ረድተዊ ነው እያለች ያለችው። ከዛ በተረፈ የፕሮቴስታንት መጽሐፍ አለ ከ180 በላይ እጸጽ ያለው። አሁን ቅድም ስለ አምላክ ወላዲተ አምላክ ብዙ ነገር የተነገረበት አውጥተውት ድንግል ትጸንሳለች ወንድ ልጅ ትወልዳለች የኢሳይያስ ሚስት ሶስተኛ ብለው ጸጋ የመላብሽ የሚለውን ቃል ያወጡ ቤተክርስቲያን ምን አደረገች? ምንም ነገር ያደረገችው ነገር የለም። ስለዚህ መጽሐፍ ቅዱስን ቅድምም የገባንበት ትልቁ ዓላማ መጽሐፍ ቅዱስ ላይ ለምሳሌ ገላትያ ምዕራፍ 5 ላይ ኤርምያስ ያነሳዋል አለ። ከፈለክ አሁኑኑ እዚሁ ህዝብ ፊት ላሳይ ይችላለሁ። ዘፈን የሚለውን ተጠቅሷል። ዘፈን ባይልም ተጠቅሷል ቃሉ ቅጥ ምናምን የሚል እንግዲህ ከፈለክ ላሳይ ይችላለሁ። ከዛ ቁጥራቸው ብላለች ቤተክርስቲያን። ምንም ቆርጥ እንትን ያደረገችው ነገር የለም። ይሄው ገላትያ ምዕራፍ 5 ምንድን ነው የሚለው? የስጋ ስራ በደንብ ስሙ። የስጋ ስራ ይታወቃል። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ። የምንዝር ጌጥ ምንድን ነው? የምንዝር ጌጥ የምንዝር ጌጥ የሚል እዛኛው ላይ አለ። አሁን ፕሮቴስታንቶች እዚህ ገላትያ ምዕራፍ 4 እና 5 አንዳንድ ጊዜ መጽሐፍ ቅዱስን ማን ነው እንትን ያደረገው ብላችሁም ቆም ብሏችሁ አስቡ። ቁጥር የሰጡት እኮ ኦርቶዶክስ ነች። በነገራችን ላይ እኮ መጽሐፍ ቅዱስ የሰጠቻችሁ አስረግጬ ነው የምነግረው። ኦርቶዶክስ ተዋህዶ ነች። አባቶቻችን ናቸው። በነገራችን ላይ እነ አትናቴዎስ ኦርቶዶክሳዊ ናቸው እንዳትረሳው። አትናቴዎስ የግብፅ እኛ የኦርቶዶክስ ተዋህዶ 20ኛው ጳጳስ ነው። እሱም መንበራጥ ነው። የማርቆስ መንበር የጴጥሮስ ጣሊያን ሂዱ፣ የጴጥሮስ መንበር ታ የማርቆስ ወንበር አሌክሳንድሪያ ሂዱ። 118ኛ ናቸው። ቄርሎስ 6ኛ ከአፄ ኃይለ ሥላሴ ጋር በነበራቸው ነገር ኢትዮጵያዊ እውነትን እዩ። ስለዚህ በዚህ በመጽሐፍ ቅዱስ ቀና ብሎ የሚያት ፕሮቴስታንት የለም። 120 ትርጉም ተሸክመ እቺ ስንዱ መቤት ቤተክርስቲያን መንካት አትችልም። ስለዚህ ይሄው የምንዝር ጌጥ ተብሏል። ፍቱልን። የምንዝር ጌጥ የሚል እዛኛው ላይ አለ። ምን ማለት ነው? ቅጣጣ ከዝሙት ጋር ያለ ግልጽ ዘፋኝነት፣ አመነዘረ፣ ምንዝርና ምናልባት ጥጥ የሚፈትሉ ሰዎችን ታውቋቸዋላችሁ። ስለዚህ ፕራዮሪቲ የምንሰጠው ለግዕዝ ነው። ስለ አዲስ ኪዳንም እንደዛ በግልጽ አንድ ፕሮቴስታንታዊ ዓለም አቀፋዊ ስኮላር ሲናገር ሰምቻለሁ። አሳያችኋለሁ። የዛሬ ቪዲዮ ላይ ማየት ትችላላችሁ፣ ለግሪክ የሚሰጠውን ፕራዮሪቲ። ስለዚህ ምን አጠፋች? ምንም። የኢትዮጵያ ኦርቶዶክስ ተዋህዶ ዋና እኮ ቋንቋ እኮ ኢብሮ አይደለም፣ ግሪክ አይደለም፣ በነገራችን ላይ አማርኛም አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዋና ቋንቋ ግዕዝ ይባላል። ግዕዝ የሚቀድም ቋንቋ ነው። ግዕዝን አድፋፍተህ ክርስትናን አውቃለሁ ማለት አትችልም። አያሌ ነገሮች ልናነሳ እንችላለን የግዕዝ ቃላትን። ስለዚህ ረጋ ብሎ ማንበብ ማጥናት። ስለዚህ ቅድም ኤርምያስ መጽሐፍ ቅዱሱን ገብቶ ያነሳበት ነገር ትክክለኛ አይደለም። ምክንያቱም ሙሉውን ቢያነበው ሙሉውን አሁንም በአደባባይ ጊዜ ካለ እኔ አለኝ 2000 እትም ሙሉ ይነበብ። አዎ ችግር ካለ ይስተካከላል። ለምን እንዴ? እሺ ጨርሻለሁ። እሺ ከጨረስኩ አልጨረስክም። ቆይ ቤኒን ትልቁ ላይ አድርጉት። እዚህ እኔ ጎን አስቀምጡት ወገኖች፣ ጎን ለጎን እንሆን ብዬ ነው። ክፉ ነገር ባንነጋገር ጥሩ ነው ከአንዳንድ ሰዎች ጋር። እናንተ ታች ያላችሁ አስከብርልኝ። እኔም አይወለ ቀደም ስቶፕ እኔ እነግርልሃለሁ። በቃ አስከብር ቤትን እዚህ ጋር ቀይሩት፣ ግሬዱን እዚህ ጋር ቀይሩት። እኔ ስለማልችል ማለት ነው። ቴንክ ዩ። አስከብር የምትሳደቡ ሰዎች ስቶፕ። ኦኬ ታችም ወንድሜ ቴዲ አቁሙ እያለ ነው። የምትሳደቡ ሰዎች ስቶፕ፣ ግሬዱን ቀይሩት። እዚህ ጋር ቢኒን እዚህ ጋር በሀሳብ ልዕልና የሚያምን የትኛውም ሰው ካለ መናገር ይችላል። እሺ ቴንክ ዩ። ቀጥል። አሁን ቀጥል። ደቂቃ የቆሞ ነበር አይ ቲንክ ኦኬ 2 ደቂቃ ልስጥህ። ከ10 ሰከንድ የሚቀረው 2 ደቂቃ ሲቀር ነው ያስቆምኩ የነበረው። ቀጥል። 2 ደቂቃ በጣም ጥሩ። ስለዚህ
መጽሐፍትም የሰጠችው ኦርቶዶክስ ተዋሕዶ ነች። አትናቴዎስ የት መንበር ላይ የማያውቅ ትውልድ ነው። አትናቴዎስ ኦርቶዶክስ አይደለም የሚለው ማርቆስ ብላ 20ኛው ፓትርያርካችን ነው አትናቴዎስ። ማጥናት ትልቅ ነገር ነው። ስለዚህ መጽሐፍ ቅዱስን 27ቱን ከነን አድርጎ ሰጥቷል። የሥርዓት መጽሐፍስ ቅዳሴ አትናቴዎስ እኮ አለን እኛ። አትናቴዎስን ከተቀበላችሁ ቅዳሴ አትናቴዎስን ትቀበላላችሁ። ስለዚህ በአጭር አማርኛ ቤተክርስቲያን የማትለውን ባትሉ አውዱን እያነበብን አሁንም እዚህ ጋር አለ። አንተም ከፈለክ ሌላኛውን ስክሪንሻት አድርጋችሁ ትልኩልኛላችሁ። የ80ውንም አውዱን ተከትለ እናነበዋለን። አባቶቻችን አቡነ ጳውሎስም ቢሆን አቡነ ካለቀ ነገር እያንዳንዱ አባቶቻችን በዚህ መጽሐፍ ላይ በጻፉትን ነገር ቃል በቃል እናነባለን። ምንም ስህተት የለበትም። ምን ማለት ነው? መግቢያውን እናነባለን እና ይሄ ነው። አመሰግናለሁ። ቴንኪው ደቂቃን ስለተጠቀምክ በጣም እናመሰግናለን። እኛም እንኳን ደህና መጣችሁ ወገኖች። ታብና ኮፒሊንግ ሼር አድርጉት። ኦኬ አዶነ ያን ያህል መውሰድ አይጠበቅብኝም። አንተ የወሰድከው እንደ 10 ደቂቃ ያህል መውሰድ አይጠበቅብኝም። ብዙ ስላወራን እኔም አንተም። እዚህ ግን በጣም ከታች ያሉ ወንድሞች ኦርቶዶክሳውያን ወንድሞችም ስላሉ አይ ቲንክ ዘቂርቆስም ወጣ መሰለኝ እንጂ ብፁዕ አምላክም አለ። ምናልባት የሚሰጡት ሀሳብ ካለ ወንድሞች ወይ ቀደም ስነጋገርበት በነበረው ላይ ይሰጡናል። ግን ልብ በል ያነሳነው ሀሳብ ቅድም ያነሳነው የቀኖና መጽሐፍት ብዛታቸው ምን ያህል ነው? በእነማ ካህናት ተደረጉ? አትናቴዎስ የማን ቤተ እምነት ተከታይ ነው? ኦርቶዶክስ ነው? ጴንጤ ነው? ካቶሊክ ስንት ትቀበላለች? ኦርቶዶክሳውያን ስንት ይቀበላሉ? ጴንጤ ስንት ይቀበላል ብሎ የሚለውን አልነበረም። ግን አንተ መካከል ላይ አንስተህ ኦርቶዶክስ 73 ማን ነው ካቶሊክ 73 ትቀበላለች፣ እኛ ደግሞ 80 አሐዱ እንቀበላለን ብለህ አልክ። የታተመው 80 አሐዱ መጽሐፍ ቅዱስ አለ ብለህ አልክ። ይሄ ማለት ነው በተለምዶ 80 አሐዱ ይባል እንጂ እኔ ብናገር ወይ ሌሎች ሰዎች ቢናገሩ እናንተ ናችሁ ያላችሁት ነው ብለህ የምትለው። ግን አሁን እዚህ ያሰማው ቪዲዮ ከፍቼ ያሰማው ዶክተር ዘበነ ለማ ቀሲስ ዘበነ ለማ 80 አሐዱ መጽሐፍ ቅዱስ የሚባል አልታተመም፣ ተረጋጉ አለን። ያንተው መምህር ናቸው ያሉት። አንድ ሁለተኛ መርጌታ ስምዐኮነ ሊቀ ሊቃውንት እሳቸው አልታተመም። በተለምዶ 80 አሐዱ ይባል እንጂ ቁጥሩ ግን ያን ያህል አይመጣም ብለዋል። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አሐዱ መጽሐፍ በተለምዶ ትበል እንጂ የላትም። የራሳችሁ ሊቃውንት ናቸው የሚናገሩት። ስለዚህ 80 አሐዱ ታትሟል ብለህ ያልከው ቅድም ትክክል አይደለም ማለት ነው። ከመምህራኖችና ከሊቃውንቱ ጋር አልተስማማም። ስለዚህ ቢኒያም እዚህ ታትሟል ይለናል። ዶክተር ዘበነ ለማና መምህር መርጌታ ሊቀ ሊቃውንት ስምዐኮነ አልታተመም ይላሉ። እንግዲህ ሊቀ ሊቃውንት ስምዐኮነ በጣም ትልቅ የጉባኤ ቤት መምህር ናቸው። ሊቀ ሊቃውንት ስምዐኮነ ነው የሚባሉት። እንግዲህ እነኚህ አንቱ ጉምቱ የተባሉ አገልጋዮች ናቸው በቤተክርስቲያኒቱ ማለት ነው። ስለዚህ እነሱ 80 አሐዱ አልታተሙም ማለት ቢኒያም 80 አሐዱ ታትሟል ይለናል። ግን አሁን መጽሐፍቶቹን አስቆጥረን ብለው በቤተክርስቲያኒቱ መጽሐፍት በእነዚህ በሁለቱ ላይ አስቆጥረኝ ብዬ ብለው በፍትሐ ነገሥትና በዚህ መጽሐፍት ላይ አስቆጥረኝ ብዬ ብለው ቁጥሩን እዚህ ሊያስታውቀን አይችልም ቢኒ ማለት ነው። ግን ከፈለገ ከቻለ በኋላ ላይ ሊያደርግ ይችላል፣ ጥያቄ የሚጠይቁ ሰዎች ከተነሱ በኋላ ማለት ነው። ኦኬ የዛሬ የተነሳንበት የቀኖና መጽሐፍት ቆይ እሰጣለሁ በኋላ እሰጣለሁ ልጨርስና የቀኖና መጽሐፍት ብዛታቸው ቁጥራቸው ምን ያህል ነው? ካቶሊክ ምን ያህል ይቀበላል? ኦርቶዶክስ ምን ያህል ይቀበላል? አይደለም ዛሬ በጣም ረገጥ አድርገን ያወራኑ ከወንድሜ ብፁዕ አምላክም ጋዚ ስላለ ከቢኒያም ጋር ያወራኑ በኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አሐዱ በተለይ በእነዚህ በሁለቱ ይሄ 1980 ዓ.ም ነው፣ ይሄ 2000 ዓ.ም ትርጉም ነው። በእነዚህ ሁለቱ ትርጉሞች ወይ ደግሞ በእነዚህ ሁለት መጽሐፍ ቅዱሶች ውስጥ ሰማይ ከምድር እንደሚርቅ ይሄ መጽሐፍና ይሄ መጽሐፍ ይራራቃሉ። ሁለቱ 80 አሐዱ ይራራቃሉ። ወንድሞች እናቶች፣ እዚህ ግንበኞች የናቁት የማዕዘን ድንጋይ ራስ ሆነ ብሎ የሚለው ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ብሎ የሚለውን ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ብሎ በሴት አንቀጽ ይጠራል። ይህም ብቻ አይደለም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ዛሬ በጣም በሰፊው የሄድንበት ቅድም ምዕራፍ 11 ላይ በትረ መንግስት ከይሁዳ ከእሴይ ግንድ በትር ይወጣል የገዥም ዘንግ ከእግሮቹ መካከል ብሎ የሚለውን ለመሲሁ ቀጥታ የተነገረውን ቃል ከእሴይ ግንድ በትር ትወጣለች አበባም ደግሞ ከስሯ ታፈራለች ብላ ደግሞ አበባም ፍሬን ታፈራለች ብሎ የሚል ደግሞ ተጠቅሟል ማለት ነው። ስለዚህ በዛ በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ቆሜ በጣም በሰፊው ያየነው ነገር ቢኖር ቢኒ ለምንድነው በትር በሴት አንቀጽ ተጠርታለች ይህንንም ላሳይ ብሎ ዘጸአት መጽሐፍ ምዕራፍ 4 ቁጥር 12 እንደዚሁም ደግሞ በዛው በተመሳሳይ በዘጸአት መጽሐፍ ምዕራፍ 4 ቁጥር 9 ቁጥር 12 ላይ
በትሪቱን ይዘህ ውረድ ወደ ግብፅ፣ እንደዚሁም በትሪቱን ጣላት፣ እንደዚሁም በትሪቱ ዋጠቻቸው ብሎ የሚለውን ኃይለ ቃል ተጠቅሞ በትር በሴት አንቀጽ ተጠርታ የለው ኤርሚያስ እዚህ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ያለችዋል ወትወፅ በትር እምስሮ እሴይ ብሎ የሚለውን ቃል የገዙ ከእሴይ ግንድ በትር ትወጣለች ብሎ የሚለውን እኛ ማርያምን በበትር ስም ብንጠራ ምንድነው ክፋቱ ብሎ ነው ያለው። እኔ ደግሞ ክፋት አለው፣ ትክክል አይደለም። ለምን? በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ያለው የተጠቀሰው ቃል ለመሲሁ እስከሆነ ድረስ በትረ መንግስት ከይሁዳ ይወጣል፣ በትረ ከእሴይ ግንድ በትር ይወጣል ብሎ ያለው በትር ብሎ የሚለው ከመሲሁ ጋር በተገናኘ ገዢነት፣ አለቅነት፣ ዙፋን፣ ንግስና ነው። ለማርያም ይሄ ቃል አይቀጸልም፣ ነውር ነው። መቀጸል ለእሷ ነውር ነው። ምክንያቱም እሷ ንጉስ አይደለችም፣ እሷ መንግስት የላትም። በእርግጥ በቤተክርስቲያኖቹ መጽሐፍ ማርያም መንግስት እንዳላት ይናገራል። የክርስቶስ መንግስትና የማርያም መንግስት የተለያየ መሆኑን አሁን ገድላት ውስጥ አልገባም ብዬ እንጂ በስርዓት ይናገራል። ማርያም ራሷ የቻለ መንግስት እንዳላት ማለት ነው። ግን መንግስት እሷ የላትም። መንግስት የልጇ ነው። ቅዱስ ገብርኤልም መልአኩ ሲነግራት ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ እልቅና እሱ ላይ እንደሆነ፣ አለቅነት በጫንቃው ላይ እንደሆነ፣ በትረ መንግስት የሱ እንደሆነ፣ ገዥነት የሱ እንደሆነ ነው መልአኩ የነገራት ማለት ነው። ስለዚህ ዛሬ ላይ በደንብ የተናገሩ መጽሐፍ ቅዱስ ላይ የትኛውም ገድል ላይ ሳንገባ የትንቢተ ኢሳይያስ መጽሐፍ የአንድምታ ትርጓሜውን ሁሉ ጭምር አመጣው። ቢኒ ቅድም እኔ ነኝ ያመጣሁት አለ እንጂ ኖ እኔ ነኝ ያመጣሁት። ይኸው ትንቢተ ኢሳይያስ መጽሐፍ ምዕራፍ ቆይ በኋላ እሰጣለሁ። ትንቢተ ኢሳይያስ መጽሐፍ ምዕራፍ የትንቢተ ኢሳይያስ የአንድምታ ትርጓሜ በኢትዮጵያ ኦርቶዶክስ ታሪክ ሳይሆን አመጣው። እኔ ካልኩት ቃል ጋር የሚስማማው አየው። እኔ የተናገርኩትኝ ለሴቲቱ መስጠታችሁ ትክክል አይደለም ብያልኩትን እዚህ ለሴቲቱ ነው የሰጧት፣ ለማርያም ማለት ነው። በትር ተብላ ማርያም አይሰጣም። ቢኒ ሌላ አትረብሽ፣ ቆይ አትረብሽ። ሰው እየሰማ ስለሆነ ማለት ነው። ያንተን ትስትል ምንም አካላዊ እንቅስቃሴ እንኳን አላርኩም እኔ። ኦኬ ይሄን ብቻ አይደለም። የትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ያለውን ቃል መተርጎም ብቻ ሳይሆን በሌላም ክፍል ላይ ሄዶ ለመተርጎም ፈለገ። ከቅድስት ድንግል ማርያም ጋር ተገናኘ። አይሆንም። በትር ብሎ የሚለው ከመንግስትና ከስልጣን ጋር ከገዥነትና ከአስተዳደር ጋር የተገናኘ ነው፣ የተነገረ ነው። ለቅድስት ድንግል ማርያም በትር ተብሎ ሊሰጥ አይችልም። የመጽሐፍ ቅዱስ መዝገበ ቃላትን አላየሁም ኤርሚያስ ብሎ አለኝ። ሄዶ አመጣው። በእርግጥም አላየሁትም ነበር በትር ብሎ የሚለውን እዛ ክፍል ላይ ማለት ነው። ሄዶ ሲያመጣ ግን መጽሐፍ ቅዱስ መዝገበ ቃላት ከሼልፌ ላይ እጅ አምጥቼ ቢኒያም አነበበው፣ እኔም ሳነበው በተለይ ይላል በትር ብሎ የሚለው ይላል እዚሁ በመዝገበ ቃላቱ ላይ ማለት ነው። በትር ብሎ የሚለው አብዛኛው ከስልጣን ጋር የተገናኘ ነው ይላል። ከስልጣን ጋር የተገናኘ ነው ብሎ የሚጠቅሳቸውን ጥቅሶች ልብ በሉ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 4 ይጠቅሳል። ስለ ይሁዳ ማለት ስለ ምድያም የተናገረው እና ከጫንቃ ላይ በትሩን ደግሞ የገዢነቱን ዘንግ ሁሉ እሰብራለሁ ብሎ ስለ ምድያም የተነገረውን ትንቢት ቃል ኢሳይያስ እዛ ጋር ይጠቀመዋል። አንድ ሁለተኛ ዘኍልቍ መጽሐፍ ምዕራፍ 27 ላይ ይጠቅሰዋል ማለት ነው። ዘኍልቍ መጽሐፍ ምዕራፍ 27 ላይ የሚናገረው ያ በለዓም የተባለ የቢኦር ልጅ በለዓም የተናገረው ትንቢት ውስጥ ምንድን ነው ያለው? ከያዕቆብ ኮከብ ይወጣል ከእስራኤልም በትር ይነሳል ይላል። በትር ማለት ገዢ ማለት ነው፣ ንግስና ማለት ነው፣ ንጉስ ማለት ነው። ይወጣል ነው ብሎ ያለው። ይሄም ብቻ አይደለም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ እኔ እስካሁን ድረስ ቢንያምና ቅድም ብፁዕን ስከራከራቸው ስሟገታቸው የነበረውን የሚያጠናክርልኝ የኔን የሚያጠናክርልኝ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ኢሳይያስ 11 ቁጥር 1ን ከማርያም ጋር አያይዞ ሳይሆን ከስልጣን ጋር አያይዞ ለመሲሁ እንደሚናገር የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ይናገራል ማለት ነው። ዛሬ ላይ ዘሊያ ነው ያወራነው። ቢኒ ግን አሁን ያወራው የቀኖና መጽሐፍት ብዛታቸው አትናቴዎስ የት ነው ቤተ እምነቱ ካቶሊክ ስንት ትቀበላለች? ይህን ሁሉ አላነሳንም። ቅድም ያልከኝን አንድ ቃል አለ። ምንድነው? መግቢያውን አንብበው አልከኝ። እችን ቃል ብቻ ላሳየ። ኦኬ በኋላ ላይ ለልጆች ለወገኖች እድል ከሰጠን በኋላ እቀጥላለሁ። መግቢያውን እንዴት እንዳነበብኩት ወገኖች ቴንኪው ግን ኢንቫይት ስላደረገ እኛ ስንጨርስ ነው ሌሎቹማ የሚናገሩት። ችግር የለም። እሺ መግቢያውን ብቻ ሳይሆን መቅድሙን ሁሉ ልብ በል እንዴት እንዳነበብኩት። ቆይ እሰጥሃለሁ። ቆይ እሰጥሃለሁ። ያው እዩ የትኛውን ነው የምታነብልኝ? ንገረኝ። የትኛውን ነው የምታነብልኝ? የሁለት ሺውንም የ1980 እሱ አሁን የሁለት ሺው ነው። የሁለት ሺው ነው። ግን እንዴት እንዳነበብኩት ያው በኋላ የምታስነበበኝ ክፍል ላይ ታስነበኛል። እያንዳንዱን ያነበብኩት እዩት ወገኖች፣ እንዴት እንዳነበብኩኝ አቅልሜ እንዴት እንዳያስኩት። ቆይ ከመጀመሪያው ጀምረን አንብበው። ቆይ አንዴ። እሺ
አንብበው። እንዴት እንዳነበብኩት ይውልኝ። አንተ የምትፈልገው ነገር ካለ ሙድ እዚህ ጋር የምጠይቀኝ ጥያቄ ካለ ጠይቀኛለህ። ቆይ ልብ በል ስማ። እኔ እንደው መጠየቅ ያለብኝ በዚህ መጽሐፍ ላይ መጽሐፉ የኔ አይደለም ያንተ ነው። ግን ይሁት እንዳነበብኩት መቅድሙ እንዴት እንዳነበብኩት ይሁ መግቢያውንም እንዴት እንዳነበብኩት ይሁ ብራዘር። ሳላንብ እንደዚህ አላቀልምም። ለጌጥ አይደለም ያቀለምኩት። የቱ ጋር ችግር እንዳለ እንደው ጥሩ አንባቢ ነኝ ብዬ ጉራዬን ባልቸረችርም ግን አንባቢ ነኝ አልኳቸው። በእውነት እላቸዋለሁ አንባቢ ነኝ እና ሁሉንም ነው ያነበብኩት። መቅድሙንም መግቢያውንም ነው ያነበብኩት። ወንድሜ ቢኒያም እንዳይ ነው የምለው። የዛሬው ሐሳባችን ቅድም የተነሳንበት በትንቢተ ኢሳይያስ ላይ የተነሳንበት የ11ኛው ምዕራፍን በኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ምስክርነት ለእኔ መስክሮልኛል ማለት ነው። ለእኔ መስክሮልኛል። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት የትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ከስልጣን ጋር የሚገናኝ ነው የተነገረው ብሎ ያለውን ለሴቲቱ ለቅድስት ድንግል ማርያም የተናገራችሁትን ትክክል አይደላችሁም፣ ከስልጣን ጋር በተገናኘ ነው ይላል። ባለስልጣኗ ማርያም ሳትሆን ባለስልጣኑ፣ ገዢው፣ አስተዳደሩ፣ አለቅነት በጫንቃው ላይ የሆነ ስሙ ድንቅ መካር፣ ኃያል አምላክ የተባለለት ከቅድስት ድንግል ማርያም የተወለደው የእግዚአብሔር ልጅ የድንግሊቱ የማኅፀኗ ፍሬ ጌታዬ ኢየሱስ ክርስቶስ ነው ብለን እንላለን እኛ ጴንጤዎች። ቴንክ ዩ የምትለው ከጨረስክ በኋላ ደግሞ እነሱ ጥያቄ ይጠይቃሉ። ቴንክ ዩ። እሺ እንግዲህ አሁንም መጽሐፉን ብታወጣልኝ ደስ ይለኛል። ህዝብ ባለበት የነገር መጀመሪያውን የትኛውን የነገር መጀመሪያውን ማለት ሁለቱ መጽሐፍቶችን አንድ ላምጣ አንብልሃለሁ። ሁለቱ መጽሐፍትን የ1980 እና የ2000 ታመጣለህ ማለት ምንድነው ልታሳየን የፈለከው? ምክንያቱም የነገራችን ጅማሬ የነበረው በነገራችን ላይ እንዳትዘነጋ የኢሳይያስ መጽሐፍ አልነበረም። ለዛውም መጀመሪያ እኔ ቁጭ ብዬ እየተሰማኋችሁ ነበረ። የኢሳይያስ መጽሐፍ አልነበረም። ቀጥሎ ነው የኢሳይያስ መጽሐፍ አውጥታለች ብለህ እየተናገርክ የነበረው ገላትያ ነበረ። ይኸው ምንዝር ጌጥ ብዬ አስቀመጥኩልን። እኛ ፕራዮሪቲ ለግዕዙ እንሰጣለን ስንል የኢሳይያስንም ስትናገር የግዕዙ ፕራዮሪቲ እንሰጣለን ያልነው። ስለዚህ መግቢያውን መቅድሙን እንየውና ከዛ ቤተ ክርስቲያን አሁን አንተ እንደምትለው በትር የሚለውን ለማምላክ ብቻ አልሰጠችም። ይኸው ቅድም እኮ አንብበከዋል። ለክርስቶስ ነው። በቃ ከሷ አስወጣ ነው ያለችው። ስለ መውጣት ነው። በትርን ደግሞ ከ40 በላይ ጥቅስ በሴት አንቀጽ ላሳይ ብዬ ተናግሬያለሁ። ከ40 በላይ ጥቅስ ላሳይ ብዬሃለሁ። የተወሰነ ጀመርኩኝ። የሙሴ በትር መሰል በትሮችን ሳነሳ በትር በወንድ አንቀጽ ብቻ አይደለም፣ በትር በሴት አንቀጽ መጽሐፍ ቅዱስ አስቀምጦታል ነው ንግግራችን። ስለዚህ እማምላክ ላይ ቆመ ከተባለ አዎ ቤተክርስቲያን አጥፍታለች ትላለ አይልም። ከሱ ቀጥላ አንብቦ አልኩ። ብዙ አምላክን ስላየክ አዎ ቀጥላ አንብቦ አለ። አመንክ። አዎ ለሱ ነው፣ ለሷ ብቻ አይደለም፣ እኔም አምናለሁ ከሷ እሱ እንደተወለደ ብለ ስለ አይሁድ ተናገርክ ማለት ነው። ስለዚህ አሁንም ቀጥታ 2000 እትሙን ክፈትና ህዝብ እያየ እናንብበው። እሺ ኦኬ ቴንክ ዩ። ልብ በሉ ይሄንን ዩቲዩብ ላይ የምትሰሙ ሰዎች ማናችን ምን እንደተናገርን ይህን ቪዲዮ ሙሉን ስሙት። ሙሉን አውርዱና ሙሉን ስሙት። ምን እየተናገር እንደነበረ ማናችን በእውቀት እየተናገር እንደነበር ማናችን ያለ እውቀት እየተናገር እንደነበረ ለማየትም ማናችን እውነት እንደምናወራ ማናችን በመረጃ ላይ በተደገፈ እኔ ነኝ ቢኒያም ወይ ብፁዕ አምላክ ነው እኔ ነኝ ማናችን ወይ ዳጊ ነው እኔና ዳጊ ነን ወይ ብፁዕ አምላክና ቢኒያም ናቸው ስታዩ ተረዱታላችሁ። ኦኬ አሁን እኔ እንደዚህ ብለኛል ብዬ በሚል ያላልኩትን ብለሃል ብሎ በሚል ጭቅጭቅ ውስጥ አልገባ ማለት ነው። ግን ሙሉን ስሙት ወገኖች። እሺ አሁን ቢኒ እዚህ መቅድሙን ሳነብ ምን ልታሳየኝ ነው? እዚህ ጋር አንብቦ ብላ ያልከኝ ዋነኛ ልታሳየኝ ልታስጨብጠን የፈለከው? እሺ አጠር ያለ መልስ ልናገርና እናንብበው። እንዴ ቅድም እያነበብኩ አልነበር? ምን ልታሳየን? እናንበዋለን እኮ አቅልመው እኮ እያነበብክ ነው። አባ ይኸውልህ በደንብ ስማኝ። እንግዲህ እኛ ኦርቶዶክሳውያን ዝም ብለን የምናወራው ነገር የለም። አሁን ቅድምም አባቶቻችን አልተሳሳቱም።
ደቂቃ በሰጠኝ ደስ ይለኛል። እንደው ክፉ ነው ስለምትሉኝ ደቂቃ ስጡኝ፣ ቢያንስ 6 ደቂቃ ስጡኝ በትንሹ። ይረዝማል። አይ እንደዚህ ለትምህርት አይደል እንዴ? ለአንተም ያንተ ነው ደቂቃ ነው ያላየው። ችግር የለውም ማለት መጽሐፉ ያንተን ደቂቃ አላየው። ችግር የለውም። እሺ እኔ እሰጥሃለሁ። ችግር የለውም። 6 ደቂቃ ስጠኝ። ግን አሁን እሺ እሰጥሃለሁ። 6 ደቂቃ አስቀምጡለት። ስጨርስ ግን ቆይ ቢኒ አንዴ 6 ደቂቃ አሁን ይሰጥሃል። አውራ። በ6 ደቂቃ ውስጥ የፈለግከውን አውራ። ግን መቅድሙን አንብብልኝ ብለህ ስትል መግቢያውን አንብብልኝ ብለህ ስትል እኔ ድጋሚ ላነብልህ የምገደደው ለምንድን ነው ብያልኩ። ምክንያቱም ንገረኝና አነብልሃለሁ። ምን ልታሳየን? መቅድሙ ላይ ምን ልታሳየን ነው? የምታሳየን ነገር ይሄን ላሳያችሁ ነው ብለህ የምትለውን በለንና ከዛ ወደ ምንባብ ሄዳለሁ። ግን 6 ደቂቃን አብረን ተጠቀምበት ማለት ነው። እሺ ምን ልታሳየን ነው? የምታሳየን የፈለግከው ምንድን ነው? መቅድሙን አንብበን መግቢያውን አንብበን ምን እንደምታሳየን የፈለግከው? በግልጽ መጽሐፉ እንዴት እንደታተመ ቤተክርስቲያን ምን እንደምትል ልነግርህ እኮ ነው። አንተ አሁን ቅድም የራስን አስምረ ነበር ያነበብከው። ስለዚህ መጽሐፏን ለማድረግ የምትጠቀመው የግዕዝ ቃልን ነው። እኔ መቼ ግዕዝ ቃል አይደለም አልኩ። ኖ በኢብሩ መጠቀም ያለባት ብለህ ስትናገር አልነበር እንዴ? ግዕዙን መሰረትነት አድርጊያለሁ ብላለች። መሰረትነት ማድረግ የነበረባት ዕብራይስጥና ግሪኩን ነው። አታደርግም። ለምን መሰለህ አታደርግም? መብቷ ነው። መብቷ ነው። 6 ደቂቃ ሰጠኝና አሁን ገብቶኛል። ደቂቃው ተከፍቷል። ችግር የለም። 5 ሆኗል። 6 አጭር ነገር ልናገር። አሁንም ቅድም ፋላሲ እየሰራ ስላለ እኛ መጽሐፍ ቅዱስ ብቻ ብለን አይደለም የምናምነው። ቤተክርስቲያን ስንዱ መቤነች። ለምሳሌ 80 አሐዱ በፍትሐ ነገሥታችን ንባብ እና ትርጓሜ አንተም ጋር አለ። አንቀጽ 2 ላይ በቅዱስ ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 80 አሐዱ የሆነ ብሎ ይናገራል። ከዛ ዝርዝር ተቀምጧል። እንዳልኩ አልተዘጋም። በብሉይ ኪዳን አዲስ ኪዳን ነው የተዘጋው። 35 የምትለው 8 የሥርዓት መጽሐፍት ነው የምትለው። 27 መጽሐፍም አባታችን አትናቴዎስ ነው የተናገረው። ከዛ በተረፈ ግን የብሉይ ኪዳን መጽሐፍትን ማንም የዘጋ ነገር የለም። እኛ የብሉይ ኪዳንን ከእስራኤል የምንቀበለው አለ 24 ተብሎ በዝርዝር ወደ 30 ምናምን 40 ምናምንም የገቡ አሉ። ቅድም በዝርዝር ነገር ያለው አንዳንዶቹም 3ቱን እንደውለት። ስለዚህ ይኸው አንቀጽ 1 ላይ 80 አሐዱ ትላለች ቤተክርስቲያን። ከዛ በኋላ ዝርዝሩን ቁጠረው። ብዙ ሊሆን ይችላል። አንዳንዱን ቅድም ብያለሁ፣ በደንብ ቁጠረው። 80 አሐዱ ምን ያለ ምን ዝም ብለን ምና አባቶቻችንም ቅድም ያሉት አንዳንዱን ከመጠረዝ ጋር ለምሳሌ 8ቱ የሥርዓት መጽሐፍ አይጠረዙም። ለመቅደስ አገልግሎት ቆጥራ ንገረኝ የሚል አብረህ ብዙ ናቸው። ቆይ ልነግርህ ነው። ይኸውልህ ብዙ ናቸው። ምንድነው ብዙ ያደረጋቸው? ቅድም እኮ ነገርኩ። ለምሳሌ እዝራ ሱቱኤል ስንት ነው? መቃቢያን ስንት ነው? ኤርሚያስ ተረፈ ኤርሚያስን ጭምር። ስለዚህ መርጃ አድርጋ ቤተክርስቲያን አስቀምጣለች። ይሄ መብቷ ነው። ነገር ግን አሁን አንተ በየትኛውም ከ16ኛው መቶ ክፍለ ዘመን በፊት 66 መጽሐፍ ቅዱስ ያለ ምንም ሰው አታመጣልኝም። ካቶሊክን አታመጣልኝም። የግሪክ ኦርቶዶክስን አታመጣልኝም። ኦሪየንታልኛን አታመጣልንም። ሉተርም እንዳልኩ ነው የሚቀበለው ማለት ነው። ስለዚህ እኛ ፍትሐ ነገሥታችን ላይ የተቀመጠ ሆኖ የብሉይ ኪዳን ላይ ግን በተመለከተ አልዘጋችን ቤተክርስቲያን። የፍትሐ ነገሥቱ ቁጥሩ ስንት ነው? አሳውቀን ቁጥሩን። ይኸው አንተ ፍትሐ ነገሥቱ ላይ እኮ ቁጥሩን ንገረን። እኔ ለምን እነግርሃለሁ? አንተ ስላለህ ንገረን። ይኸው 81 ነው ቁጥሩ። ይኸው ገጽ 1 ላይ ይኸው አንቀጽ 2 አንቀጽ 2 ላይ በቅዱስ ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 ስለሆነ አምላካውያን መጽሐፍ ነው ብሎ የሚለው በቃ አለቀ። ነው። ከዛ በኋላ ግን ኤርሚ ዝርዝሩ ላይ ግባ። ዝርዝሩ ላይ ስንት ይላል? እሱን ይኸውልህ እዚህኛው አንተ ያዝከው ላይ ቁጠረው እኮ አልኩህ። እኛ አንተ ቁጠርና ነገር እኛ እኮ ይኸውልህ ለምሳሌ ይኸውልህ አባቶቻችን የብሉይ ኪዳን መጽሐፍትን አዲስ ኪዳን ላይ 27 ሲደመር 8 የማይታተሙ መጽሐፍ ብለው ነው ያስቀመጡት። 46 ለምሳሌ ካቶሊክ ስትል
የብሉይ ኪዳን መጽሐፍ ዝርዝሩን ማየት ትችላለህ። ጦቢትን ቅድም ዘርዝሬልሃለሁ የምትቀበለውም ማለት ነው። ግን አንተ አሁን ልትከላከለኝ የሚገባው እውነተኛ የኛ መጽሐፍ ቅዱስ ነው ስንት 66 ብትለኝ ምንም የቅዱስ ትውፊት ማስረጃ አሰጠኝም። አንድ አበደን 120 የፕሮቴስታንት ትርጉም አለ። ያው ታውቃለህ፣ አንተም አሴምብሊ ነበር ካደለ? ይሄን መጽሐፍ ቅዱስ እኛ ነን ያተምነው። እኛ ነን። ኢንተርናሽናል ባይብል ሶሳይቲ ጋሽ ቤተ ሲሰራ አንዱ ይህን መጽሐፍ መተዳደሪያ ደንብ 94 ከቀረጹት አንዱም ነኝ። እዚህ መጽሐፍ ላይ አሁን ልማት ማህበራችን ውስጥ ሲሰራ ከነበሩት 180 እጸጽ አገኝልሃለሁ ሲወጡ ቢብሊካ ብለው ያተሙት ክፉ ነውር የሆነ አሁን አንተ ቅድም በሴት አንቀጽ ትላለህ አይደል? ጸጋ የመላብሽ የሚለውን ቃል አውጥቶ የተከበርሽ ብሎ እንደ ሁለተኛ ዮሐንስ የጻፈ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን ቃል ለሌላ ነገር የሰጠ። ስለዚህ በመጽሐፍ ቅዱስ ኦርቶዶክስን 120 የትርጉም መጽሐፍ ይዘህ ቀና ብለህ ልታያት አትችልም። ስለዚህ እኛ ፍትሐ ነገሥታችን ላይ ተቀምጧል። የብሉይ ኪዳን ዝርዝር መጽሐፍቶችን ለእኛ ተውልን። አንዳንዱን መርጃ አድርገን እንነጋገራለን፣ አንዳንዱን በታትን እንናገራለን ማለት ነው። አሁን ቅድም ያነሳኸው ይሄ መጽሐፍ ልትናገር ሁሉ ነበር። ይኸው ቪዲዮውን ማየት ትችላላችሁ። ትረግም ሁሉ ነበር ይህ መጽሐፍ። ኧረ አይረገምም። ዋናውን ነገር ከዋናው እናት ቋንቋ አንተ ሌላ ነገር ብትል ቅድም እንዳትረሳው ብያለሁ። በፍጥረት መጀመሪያ ኢትዮጵያን እንደቀላል የኢትዮጵያ የመጀመሪያ ቋንቋ ግዕዝ ነው። የነ ዮቶርን የነ መልከ ጸዴቅን መሰል ታሪክ ማጥናት ትችላለህ። ስለዚህ ቤተክርስቲያን ክፍት ነች። አሁንም አስር ነበር ማድረግ የነበረብኝ ማለት ነው። ችግር የለም፣ በኋላ ትቀጥላለህ። እሺ እንግዲህ እያወራ ነው ያለው ነገር እየገባችሁ ነው ወገኖች። እሺ አንዴችን ነገር ግን ልናገር፣ ሰዎች የሚለውት ነገር አለ። እሺ ጎሄድ። እሺ ይሄ መጽሐፍ ቅዱስ በመጀመሪያ ደረጃ ለዛውም ጋሽ ቤተ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን መጽሐፍ ቅዱስ ይባል ተብሎ ነበር። ለመጀመሪያ ጊዜ ሲታተም አዲሱ መደበኛ ትርጉም ተብሎ ነው የታተመው። ቀጥሎ ምዕሉ ትርጉም ተብሎ ነው የታተመው። አሁን እንኳን ዮናስ አረፋይኒ ካናዳ አለ፣ መጠየቅ ትችላላችሁ። እጸጾቹ ታይተው እንደገና እነዚህ 180 እጸጾች እንዲወጡ ተነግሮ እንደገና እንዲታረም ተብሏል። ባይደዌ የዚህ በሴት ጾታ ምናምን እኮ አይደለም፣ በጣም ከባድ ወልድ ያነሰ ነው የሚል ሎቱ ስብሐት፣ ወልድ ተላላኪ ነው የሚለው ሎቱ ስብሐት እና እንደው የኢትዮጵያ አሴምብልስ ኦፍ ጋድ ቸርች መደበኛ ትርጉም ከዛ በኋላ ምዕሉ ትርጉም ከነ መሰረቱ ነው። ሳላውቀው አይደለም የምናገረው፣ መተዳደሪያ ደንብ የቀረጽን ሰዎች ነን እና ይሄ ነው ማለት ነው። ስለዚህ አሁን ኤርሚ እዚህ መቅድሙ ላይ ፕራዮሪቲ የምንሰጠው ቋንቋችንን ነው እኛ። ቆይ እሺ፣ እሱ ጋር ልመጣ ነው። እሺ ቴንኪው፣ ጨርሰሃል አይደል? አሁን የሚዩት አድርገው። ቴንኪው። ኦኬ፣ ለእኔም እንግዲህ ደቂቃ መያዝ አለበት፣ እንደዛ ካልሆነ በስተቀር አልሆነም። እሺ፣ እየተረጋገርን ነው ካለው ሀሳብ ቢኒ ወጣ እያለ የተለያየ ነገር ያወራል። ኦኬ፣ መልካም። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የ27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ስለሆን ቤተክርስቲያን በዚህ በአዲሱ መደበኛ ትርጉም ላይ እነ ዶክተር ቤት የተሳተፉበት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የኔው ቤተክርስቲያን ስለሆነች ቤተክርስቲያኒቱ በዚህ እትም ላይ ከሌሎቹ አብያተ ክርስቲያናት ጋርና ዓለም አቀፍ ኢንተርናሽናል ሆነው የሰሩትን ስራ እሱ የሚለውን በመረጃ ያምጣ ሆነ የተባለው ማለት ነው። የጠራቸው አገልጋዮች ትክክል ናቸው። እነ ዮናስ አራፋይኔ የቤተክርስቲያኒቱ አገልጋዮች የነበሩ ሰዎች ናቸው። አሁን ካናዳ ነው ያለው። ኦኬ፣ ስለ አገልጋዮቹ መጥራት ማለት ነው። መጽሐፉን ግን እንደዚህና እንደዛ 80 ምናምን ነገር ስተት ተገኝተውበት እንዲወጣ ምናምን ነገር ትእዛዝ ሰጥተዋል ብሎ ያለው ወይ የጽሁፍ ወይ የቪዲዮ ማስረጃ ትሰጠናለህ ማለት ነው። የጠራቸውን ዶክተር ቤተን የሚሆን ወይ ፓስተር ዮናስ አራፋይኔ ወይ ከጉባኤ እግዚአብሔር ቤተክርስቲያን መጋቢውን ሁሉ ማለት ነው አንዳቸውን ጠርተው ወይ ቢኒያምን ወይ እዛ ካለ ማለት ነው። አሁን አይ ቲንክ ያለ አይመስለኝም፣ ግን ካለ ማለት ነው። ወይ ደግሞ እኔም አንተም ከምናውቃቸው ከሌሎቹ ይህን ጉዳይ በደንብ የሚያውቁ ማለት ነው። እሺ አሁን ቀጥታ ቆይ መረጃውን ታመጣለህ ያልኩህ፣ መረጃውን ስታመጣ እሰጥሃለሁ። ልመልስልህ፣ ምን ችግር አለ? አይ አይደለም፣ መረጃውን አምጣ። መልስ ሳይሆን መልስ የሚሆነው መረጃውን ቪዲዮ ወይ የጽሁፍ እንዲታረም ከቤተክርስቲያን የእኛ የአሴምብሊ ቸርች አንተ ምን የነበርንባት ቤተክርስቲያን ስለሆነች
ሄዲንግ ፔፐር ኖሮ ህትመት የተሰጠ ከሄድ ኦፊስ እሱ ጋር ምን አስኬደ? ቆይ እኔ አሁን ላውራበት ፕሊዝ፣ ጫጫታ እንዳይሆን ማለት ነው። ከሄድ ኦፊስ የተጻፈበት እነ ዶክተር ቤተ አሁን ቤዛ ኢንተርናሽናል ቸርች ስለሆኑ ቀድሞ ግን የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ውስጥ የነበሩ ሰው ናቸው። አውቃለሁ፣ የቤተክርስቲያን ታሪክ ስለማውቅ አንተም ስለምታውቅ ማለት ነው። ለእኔም ለአንተም ቤተክርስቲያናችን ስለሆነች ጉባኤ እግዚአብሔር። ስለዚህ የአዲሱ መደበኛ ትርጉም ላይ እትም የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን እትም ነው ብሎ የሚለውን በማስረጃ ታመጣለህ። ኦኬ፣ በማስረጃ ታመጣለህ። በእርግጥ የእኛ ቤተክርስቲያን እትም ነው ወይ አይደለም፣ ግን ካለ መረጃውን ታመጣለህ ማለት ነው። ኦኬ፣ እነ ዶክተር ቤተ በዚህ ጉዳይ ላይ ተሳታፊ ይሆናል። አዎ፣ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን በዚህ ጉዳይ ላይ ሌሎችም አብያተ ክርስቲያናት ሁሉ ተሳታፊ ይሆናል። እሱም መረጃ በኋላ ትሰጠናለህ። ግን አሁን ወደ 80 አሐዱ ላይ ልምጣ። ፍትሐ ነገሥት ቢኒ የጠቀሰው ፍትሐ ነገሥት ላይ ኦኬ፣ ወደ ቆጠራው እንሄዳለን። ወደ ቆጠራው ስንሄድ ቅድም የጠቀስኳቸውን አገልጋዮች እንዳትረሳ ቢኒ። ዶክተር ዘበነ ለማ አሁን ቪዲዮ ያሳየሁትኝ 80 አሐዱ መጽሐፍ ቅዱስ የሚባል የታተመ የለም ብሏል። አንድ መርጌታ ወይ ደግሞ ሊቀ ሊቃውንት ስምዐ ኮነ 80 አሐዱ የሚባል መጽሐፍ የታተመ የለም፣ በተለምዶ 80 አሐዱ ይባል እንጂ ቁጥሩ አይሞላም ብለዋል። ሁለት አንተ ደግሞ 80 አሐዱ መጽሐፍ ታትሟል ነው ብለህ የምትለው። ሶስት ቤተክርስቲያን ደግሞ 80 አሐዱ ናቸው ብላ አሁን በተባለበት ክፍል ላይ አንቀጽ 2 ላይ ያለውን ካሜራ ዙሬ ላሳይ። እዩ ፍትሐ ነገሥት አሁን ይኸውላችሁ ይሄንን ሳነብ ሊቀ ሊቃውንት ስምዐ ኮነ ቅድም ያሰማሁት ቪዲዮ አለ፣ መልሼ ቪዲዮቸውን አሰማለሁ። የሁለቱንም አገልጋይ የዶክተር ዘበነ ለማና መምህር ሊቀ ሊቃውንት ስምዐ ኮነ 80 አሐዱ የሚባል መጽሐፍ ቅዱስ አልታተመም ብለዋል። ወንድማችን ቢንያም ደግሞ 80 አሐዱ መጽሐፍ ቅዱስ ታትሟል ብሎናል። የኢትዮጵያ ኦርቶዶክስ ክርስቲያን ደግሞ ይኸው ፍትሐ ነገሥት ከነትርጓሜው እጄ ላይ ያለ ማለት ነው። የቤተክርስቲያኒቱ መጽሐፍ በሙሉ ስላለ በአንቀጽ 2 ላይ እንዲህ ይላል። በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 ይታያል። ቢኒ 81 የሆነ ስለ አምላካውያን መጽሐፍ ይላል። 81 ብሎ ካለ በኋላ ቁጥራቸውን እራሷ ስታስቀምጥ እዚህ ጋር እንደዚህ ታስቀምጣለች። የማቀልምበትን ቦታ ይዩት፣ ልብ በሉ ወገኖች። በመድኃኔዓለም 52 ምዕመናን በቤተክርስቲያን ውስጥ የሚቀበሏቸው መጽሐፍት ካለች በኋላ አምስቱ ብሔረ ወዴት የነዌ ልጅ ኢያሱ መጽሐፍንትን እንደዚህ ሩትን ተዘረዘረ በኋላ ብሉይ ኪዳንን እስከ ዮሴፍ ወልደ ኮሪዮን መጽሐፍ ድረስ ተጠቅሳለች ማለት ነው። ዜና አይሁድ የሚባለው ኦኬ፣ ልብ በሉ። ቁጥራቸው ስንት ነው በድምሩ ቢኒ? 52 55 አይደል? እዚህም ላይ አለ እኮ እዚህ ላይ አለ። ይኸው እዚህም ላይ እኮ አለ ቁጥራቸው። ወይ እኔ የጠየቅኩ መልስልኝ። እኔ ከዚህ አንተ በኋላ ታሳያለህ። እዚህ ጋር ስንት ነው የሚለው? ቆይ ስንት ነው የሚለው? ቁጥሩ ስንት ነው የሚለው? 55 ቴንክ ዩ 55 ኦኬ 55 ቆይ ፕሊዝ 55 የብሉይ ኪዳን መጽሐፍት ማለት ነው። ፍትሐ ነገሥቷ ነው ብሎ የሚለው እሺ 55 መጽሐፍት እዚህ ድረስ እስከ ዮሴፍ ወልደ ኮሪዮን መጽሐፍ ድረስ መጽሐፈ መቃብያን የተባለው ዜና አይሁድ እርሱም መቃብያን መጽሐፍ ነው ይላል። ወደዚህኛው ስንገለብጥ የሐዲስ ኪዳን ትላለች ቤተክርስቲያኒቱ። የሐዲስ መጽሐፍት አራቱ ወንጌላቶች እና ሰባኪያን የሆኑ ማቴዎስ፣ ማርቆስ፣ ሉቃስ ቁጥራቸው መርጅ የሚደረጉ አሉ ብያለሁ። 55 ቆይ እኔ ቤተክርስቲያን ያስቀመጠችውን እያሳያለሁ። ለምን ቆጥራለሁ? እራሷ ቆጥራ 55 ምዕመናን የሚቀበሏቸው ብላ ካለች 55 ነው የምደምረው። ቆይ መርጅ የሚደረግበትን ይኸው ገና ታያላችሁ ወገኖቼ። መርጅ እያደረገች ደግሞ የቆጠረችበት ሌላ መረጃ ደግሞ አለ። ሌላም መጽሐፍ ደግሞ ከዚህ ውጭ ደግሞ ሌላ መጽሐፍ ማምጣለሁ። ቤተክርስቲያኒቱ መጽሐፍቶቿ እንኳን እርስ በርስ እንዴት እንደማይገናኙ ትውልዱ ላይ እንዴት አይነት እየተሰራ ያለውን ነገር ታዩታላችሁ። እዚህ ካሜራ ከፍቼ ማለት ነው። አይከደንም። ቴንክ ዩ ኦኬ። ስለዚህ 55 ብላ ስላለች የብሉይ ኪዳን መጽሐፍት 55 ናቸው። ልብ በሉ ይኸው 55 እያያችሁ ነው። 55 የብሉይ ኪዳን 55 ጻፍኩኝ። የአዲስ ኪዳንስ? የአዲስ ኪዳን የሐዲስ መጽሐፍት አራቱ ወንጌሎች ሰባኪያን የሆኑት ማቴዎስ፣ ማርቆስ፣ ሉቃስ፣ የዮሐንስ እና የሐዋርያት ሥራን መጽሐፍ፣ ሰባቱ መልእክታት የቅዱስ ጳውሎስ፣ የጴጥሮስ መልእክትና የዮሐንስ መልእክት፣ ሶስቱ የያዕቆብና የይሁዳ መልእክት፣ እነዚህ በድምሩ ስንት ናቸው ማለት ነው? 27 ማለት የሐዲስ ኪዳን መጽሐፍት 27 ምታው 282 ማለት ነው። ኦኬ 82 አይደል
ነው አይደል ቢኒ? ቀጥል ነው አይደል ወይ ነው ብያልኩ 7 እና 5 12 1 6 8 82 አይደል ቁጥሩ? ቁጥር አይደለም 82 ደምረው። አዎ ልክ 82 ቆጠረ። እዚህ ጋር ግን ምንድነው ያለችው ቤተክርስቲያኒቱ? እቺን ቁጥር ስንት ናት? ያው የምታውቀው ስለሆነ ማለት ነው። ማለት እየናኩ ሳይሆን እንደዛ ብዬ ስል ይሄኛው ቁጥር ስንት ነው? ግዕዙ 81 81 ስንደምረው 82 ሆነ። ያስቀመጠችው 55 ግን መምህራችን ያልገባል አንድ መጽሐፍ ሲል ቅድም አልሰማህም? ቆይ እሱን ሁሉ ላሳይ ነው። ቆይ ቢኒ ኦኬ፣ እሱን ሁሉ ያልገባ ተብሎ የተባለው እንደውም ያልገባውን አስገብተን እንደምረው፣ ያልገባውን አስገብተን ከደመርን አንድ እንደምር ማለት ነው። የዮሴፍ ወልደ ኮሪዮን መጽሐፍ ዜና አይሁድ ማለት ነው። ስለዚህ አንዱ ስንጨምር ስንት ይሆናል ማለት ነው? 83 ይሆናል ማለት ነው። ጭራሽ ቁጥሩ እየሄደ መጣ። 83 ይኸው እዚህ ጋር ዜና አይሁድ ማለት ነው። መጽሐፈ መቃብያን ዜና የዮሴፍ ወልደ ኮሪዮን ይኸው ይታያል። ይኸው እዚህ ጋር ማለት ነው እኮ ዳግመኛ ይኸውልህ ቢኒ እያየኸው ዳግመኛም የኮሪዮን አልታተመም። እሱ እኮ ኤርሚ እሱና 8ቱ የሥርዓት መጽሐፍ እኮ አልታተመም አለ። አንድ ነው እንጂ በአንድነት አልተጠረዘም እንጂ ታትሟል አለ። አይ 80 እዚህኛው ላይ የለም። እነዚህ ሁለቱ እንትኑ ላይ ይኸው ከፈለግ በጥራዝ መልክ ልክ ነው። አለቀ። ስለዚህ 8ቱ የሥርዓት መጽሐፍም እዚህ ውስጥ ቆይ ብራዘር፣ ኧረ ተው ብራዘር ቆይ። ኦኬ ዜና አይሁድ እሺ፣ መጽሐፉን ቤተክርስቲያን ለጥቅም አውለዋለች። በጥራዝ መልክ አልተጻፈም ምናምን። ይሄ ነው ባይዘው ልብ በሉ እዚህ ያላቸው ወገኖች። ቢንያም ይሄ ነው ዜና አይሁድ ማለት ነው። ዮሐንስ አንብበው። ምኑ ነው ማነበው? ኧረ ኤርሚ እባክህን እስኪ አንብበው። ዳግመኛ ይኸው እስኪ ምንድን ነው የሚለው? ይኸው ዳግመኛም የኮሪዮን ልጅ የዮሴፍ መጽሐፍ በቅንፍ ዜና አይሁድ። ይኸው ልብ በል ቢኒ፣ እዚህ ዜና አይሁድ ብሎ የሚለው ይኸው ዜና አይሁድ። እርሱም ምን ይላል? ቀጥላ አንብበው ኤርሚ። እርሱም የመቃቢያን መጽሐፍ ነው ይላል። መቃቢያን መጽሐፍን ከላይ ፈልገው መቃቢያን መጽሐፍ ፈልገው ከላይ ዋለለ። ይኸው መቃቢያን እንደ ቅድሙ ለምን አናወራም እንዴ? እኔ ጋር መቃቢያን አለ እኮ። እያንዳንዷን በመረጃ ነው የማወራ። እያንዳንዷን የአባቶች አምላክ ምስክር ነው። ይኸው አለ እኮ ነው የምልህ በትህትና። ይኸው ምንድን ነው የፈለግከው? አሁን ቆይ ምኑ እንደልታሳኝ የፈለግከው? ቁጥሩ 55 ሲደመር 27። ቆይ እንደዚህ ነው የምጀምረው። የብሉይ ኪዳን 55 ነው ያለችው ላይ አይደለሁም። ቆጥራ ቤተክርስቲያኒቱ ይኸው እዚህ ጋር 55 ብላለች። ልብ በሉ ወገኖቼ። እሺ 27ቱ የአዲስ ኪዳን መጽሐፍ ብላለች። 27 ጨመርን። አንዱ የዮሴፍ ወልደ ኮሪዮን መጽሐፍ ይኸው እዚህ ጋር የሚናገረው ዳግመኛም ፍትሐ ነገሥቱ እንደሚናገረው ዳግመኛም የኮሪዮን ልጅ የዮሴፍ መጽሐፍ በቅንፍ ዜና አይሁድ። ይኸውላችሁ ዜና አይሁድ የሚባለው መጽሐፍ ይኸው እጄ ላይ በጥራዝ አለ። ቤተክርስቲያኒቱ አሳተመው ማለት ነው ዜና አይሁድ። አሁን ይሄ አልተካተተም። እሺ ስላልተካተተ ቢንያም አንዱ አልተካተተም ብሏል አለ። ቆይ አንዴ ጨርስ። አልተካተተም ብሏል። አንድ ከተን እንደምረዋለና። ኦኬ ስለዚህ ስንት ይሆናል ብላኛል? ቅድም አላልኩም። ላጥፋት እየተማማርን ከሆነ ስጠይቅህ መልስልኝና ከዛ ትሄዳለህ። እችን አንዷን ላጥፋት ወይ ለህዝቡ ደምሬ ላሳይ ወይ ልጨምራት? አንዴ ስማኝ እኮ ይህችን አንዷን ላጥፋት ልናገር። በነገራችን ላይ ረጋ ብለን ብናነብ ቤተክርስቲያን ስንዱ እመቤት ነች ብያለሁ። ሙሉን አሁን ብናነበው ቃል በቃል ስንዱ እመቤት ነች። ምንም እንከን የማታወጣላት። አሁን እዚህ ጋር ምንድነው? ቆይ ልንገርህ። አሁን እዚህ ጋር ምንድነው? በአጭር አማርኛ አሁን እንኳን ባነበብከው እርሱም የመቃቢያን መጽሐፍ ነው ብሎ 4 ነጥብ ተደረገ። መቃቢያን ከላይ አለ። መጽሐፈ መቃቢያን ይኸው እዚህ ጋር ተቀምጧል። መጽሐፈ መቃቢያን። ስለዚህ አሁን መጽሐፈ መቃቢያን ቅድም ብያለሁ፣ ሲራክ አጥናው በደንብ። ስለዚህ አሁን እኛ ፍትሐ ነገሥታችን 80 እንዳደረ አለ።
በቃ ስለዚህ የማይታተሙ ደግሞ 8 መጽሐፍ አለ። 8 መጽሐፍ አለ። አሁን ለምሳሌ በአጭር አማርኛ እዚህ ላይ አላገኘሁም ብለኛል፣ አልተጠረዘም ብለሃል። እኔ እኮ ቅድም እኮ ነግሬያለሁ። የኢሳያስ መጽሐፍ እኮ አለ ከና አንድምታ። የማቴዎስ ወንጌል ገዳማት ስዞር አይቻለሁ እየተነጠለ ለብቻ ለብቻ አየህ። ስለዚህ ጌታም የጥቅልል መጽሐፍ የተሰጠው እኮ ተራው በደረሰ ጊዜ ነው። ስለዚህ ቤተክርስቲያኒቱ በዚህ ልከሳት በፍጹም አትችልም። ስለዚህ ትክክል ነች። አባቶቻችን ያሉበትም ነገር ምንድን ነው? ይሄ 82ኛ ቅድም ያልከው 55 ሲደመር 28 27 82 አልታተመም ነው ያሉት። በቃ ምንም አላጠፉ። ከዛ 8 ደግሞ የስርዓት መጽሐፍ አለ። 8 የስርዓት መጽሐፍ አለ። የስርዓት መጽሐፍ ማለት አይታተምም። እሱም ደግሞ ከነን 85 የሚል ደግሞ ታሪክ ማጥናት ትችላለህ። ከነን 85 አባቶቻችን ያደረጉትን ማለት ነው። አንዴ ጠብቀኝ። እኔ አንተን ያህል በደቂቃ አላወራሁም፣ ግን ኮንቨርሴሽን እናድርገው ብዬ ነው። ኦኬ አንዴ ማይኩን አትዝጋው፣ ግድ የለም ክፈተው። ቢኒ እዚህ ጋር ፍትሐ ነገሥቱ ያው አንቀጽ 2 ፍትሐ ነገሥቱ 81 ቤተክርስቲያን የምትቀበላቸው የታዘዙ ቁጥራቸው 81 የሆነ አምላካውያን መጽሐፍ ብላ የብሉይ ኪዳኑን 55 ነው ያለችው። ልብ በሉ ወገኖቼ፣ እንደው በመድኃኒዓለም ሪከርድ የምታደርጉ የብሉይ ኪዳን 55 ነው ያለችው፣ የአዲስ ኪዳን 27 ነው ያለችው። 55 ሲደመር 27 ስንደምረው ስንት መጣ? 82። ኦርቶዶክስ በተለምዶ 81 ትላለች። 82 የአንድ መጽሐፍ ጭማሪ ተገኘ ማለት ነው። ቢኒ ደግሞ የለም የዮሴፍ ወልደ ኮሪዮን መጽሐፍ ዜና አይሁድ አልተጨመረም ብሎ አለ። በጥራዝ አብራት ጨምር እንጂ በህትመት ደረጃ ይኸው ዜና አይሁድ እጄ ላይ ያለን ሃርድ ኮፒው ማለት ነው። ስለዚህ አንዱንስ ብንጨምረው በ82 የለም በጥራዝ አልጨመረችውም። የለም እሱ ውስጥ እኮ ነው ብየምለን ጨረስን። እሱ ውስጥ የጨመረችው ቆይ አድመጠኝ ፕሊስ። ዜና አይሁድን ይህንን ገና በጥራዝ አልጨመረችውም። ዜና አይሁድን ሳትጨምር 82 መጽሐፍቶች አሏት። ይኸው እሱን እኮ አስቀመጠችልህ እዚህ ጋ ዜና አይሁድ ብላ አስቀመጠችልህ። አልታተመም። ኧረ ኤርሚ እንደው ህዝብ ይዳኘን፣ ይህንን ህዝብ ይዳኘን። አንደጋግመው ሚዩት አድርግልኝ፣ አንደጋግመው ሚዩት አድርግልኝ ቢኒ ፕሊስ፣ በጌታ ይኸው ሚዩት አድርግልኝ ያሉ ቴንክ ዩ። ልብ በሉ ሪካርድ አድርጉኛው። ልብ በሉ እንዴት አይነት ሸር እንደሚሰራ ምድራችን ላይ ይዩት። የአባቶች አምላክ ምስክር ይሁን። ልብ በሉ ስሙን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍትሐ ነገሥቷ ላይ ይኸው ፍትሐ ነገሥቷ ሪከርድ አድርጉኝ ፕሊስ፣ ያዙት። ፍትሐ ነገሥቷ ላይ ቢንያም እንዳለን አንቀጽ 2 ላይ ገጽ 23 ምን ይላል? ይኸው በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 የሆነ ስለ አምላካውያን መጽሐፍ ካለ በኋላ የብሉይ ኪዳንን ምዕመናን የሚቀበሏቸው የብሉይ ኪዳኑ በድምር 55 ነው አለች። ልብ በሉ 55ቱን እስከ ዮሴፍ ወልደ ኮሪዮን መጽሐፍ ድረስ አወጣችና የዮሴፍ ወልደ ኮሪዮን መጽሐፍን አልጨመረችውም። አሁን ቢንያም በያዘው እኔም በያዝኩት መጽሐፍ ላይ ማለት አልተጨመረም። ልብ ብለህ ስማኝ። ቆይ አልተጨመረም። በ55 ውስጥ ካልተጨመረ ስንት ሆኗል ማለት ነው? 54 ሆኗል ማለት ነው። እሺ 55 እሺ 55ቱን ያዝ። ኦኬ 55 ያዘን። ከአዲስ ኪዳን 27 55 ሲደመር 27 ስንት ነው? 82 ማለት ነው። ኦርቶዶክስ በተለምዶ ስንት ነው ብለህ ብትለው 80 አሃዱ ነው ብለህ ብትለው ሲቆጠር መጽሐፏ በፍትሐ ነገሥት መሰረት 82 ሆነ። አንድ በለጠ 81 ነው። ቆይ አልተጠረዘማ። አንድ ላይ አልተጠረዘማ። ቆይ ብራዘር ፕሊስ፣ እኔ ላውራበት። ሪከርድ እየጠበረ አልተጠረዘማ። በሌለ እኔ ላውራበት። ደቂቃውን በደቂቃ እንጠቀም ፕሊስ። እሺ ደቂቃ ስጠኝ። በነገራችን ላይ አሁን እንትኑ ጠፋ አይደለ? መልሼ ነው የማወራው። እንደገና መልሼ ነው የማወራው። እንዳትገባብኝ ሪከርድ ይደረጋል። በተለይ እዚህ ሶሻል ሚዲያ ለምትነጋገሩ ሰዎች ይህን ሪከርድ አድርጉት። የኛ የወንጌላውያን አማኞች ሪከርድ አድርጉና በዚህ መሰረት ይዛለችሁ። ገጽ፣ ቁጥር፣ ምዕራፍ የምጠቅሰው አውቄ ነው። ሪከርድ አድርጉ በደንብ። ኦኬ ጋይድ ወንድማችን ሲጀምር ምን አለን? ወንድማችን ቢንያም መምህር ሊቀ ሊቃውንት ስምዐ ኮነ 80 ያህሉ መጽሐፍ አልታተመም አሉ። በቪዲዮ ያሳየው። ሁለተኛ ዶክተር መምህር ዘበነ ለማ አልታተመም 80 ያህሉ መጽሐፍ ቅዱስ የለም አልታተመም ያሉት። አትግባብኝ ፕሊዝ ቢኒ፣ አትግባብኝ ፕሊዝ። ቪዲዮውን ብቻውን ሰዎች ይፈልጉታል። ልብ በሉ ኦኬ። የመምህር ስምዐ ኮነንና የዶክተር ዘበነ ለማን ቪዲዮ የሚፈልግ ሰው ካለ እኔ ጋር ይምጣ፣ በውስጥ ሀይ በለኝ፣ እልክለታለሁ። ሊቀ ሊቃውንት ስምዐ ኮነ 80 ያህሉ መጽሐፍ ቅዱስ አልታተመም ብለዋል። 80 ያህሉ በተለምዶ ተብሎ የታተመውም ቁጥሩ ትክክል አይደለም ብለዋል።
ሊቀ ሊቃውንቱ ማለት ነው። ዶክተር ዘበነም ለማ ቁርጣችሁን ወቁ 80 አሐዱ መጽሐፍ ቅዱስ የሚባል የለም አልታተመም ብለዋል። ኦኬ እነዚህ አገልጋዮች እንዳሉ ለማስረጃነት በሃይላይትነት ትንሽ ቀመስቀመስ አድርጌ ላሳይ። እንዳትገባ ቢቢዲ ይሰጣል። በደንብ ሰፊ ከፈለከ የፈለከው እንደይቃ ማለት ነው። እሺ እንደዚህ ይዩት ያሉትን በማስረጃ ላስደግፍ። እንደገለጹት የኢትዮጵያ ኦርቶዶክስ ቤተክርስቲያን 81 መጽሐፍትን ወይም ደግሞ 80 አሐዱ ብላ ነው የምትቀበለው። ግን መጽሐፍቱ ስናይ 73 መጽሐፍቶች እንዳሉት ነው የምናየው። የመጽሐፍ ቅዱስ ጥራዝ የሚባለው ላይ ማለት ነው። ጥራዙ ላይ ማለት ነው 80 አሐዱ ተብሎ የሚሰጠን ላይ ያለው 73 መጽሐፍት ነው። ሳይሟላ መጽሐፉ ራሱ 80 አሐዱ ነኝ ይላሉ። ሳይሟላ እንዴት 80 አሐዱ ይባላል? ይኸውላችሁ ቤተክርስቲያኒቱ 80 አሐዱ ስላለች ሲቆጠር ግን 73 ነው። ሊቀ ሊቃውንት ስምዐ ኮነ አንድ ልብ በሉ። ለቅምሻ ያህል ቪዲዮ አለኝ ሙሉን ከፈለጋችሁ የምትፈልጉ ሰዎች በተለይ የኛ የወንጌላውያን አማኞች ቅዱሳት መጽሐፍት ላይ የምትነጋገሩ ሰዎች በውስጥ ሀይ በሉኝ። እሺ ዶክተር ዘበነ ለማስ ምን ይላል? ሰብኮ ነበረ በሐዋርያት ሥራ ምዕራፍ 8 ላይ የተጻፈው። ስለዚህ ክርስትናው ራሱ እኮ ገና ሌላው ላይ ሳይሆን በኢትዮጵያ ውስጥ ነው። ስለ መጽሐፍ ያነሳችሁትም ያስደሰተኛል። ስለ መጽሐፍ ሄኖክ የገለጥከው ላይ ስለ 7ቱ መላእክትም የተገለጸው መጽሐፍ ሄኖክ። አሁን በዚህ ጉዳይ ላይ አንዳንድ ሰዎች በጣም ትልቅ ስተት ስትሳሳቱ ያየዋችሁ ሰዎች አላችሁ። በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80 አሐዱ መጽሐፍ ይሄ ይላል፣ በ1979 የተጻፈው ይሄ ይላል፣ በዚህ የተጻፈው አንድ ነገር ወቁ 80 አሐዱ መጽሐፍ ታትሞ አያውቅም። ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያፍርባችኋል። ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል። መጽሐፌ ነው በ1722 ዶክተር ዘበነ ለማ ደግሞ የማታውቁ ሰዎች ዝም ብላችሁ አትናገሩም። ቆብም የጫናችሁ ከቆብም ውጭ ያላችሁ ሰዎች አትናገሩ እያሉ ነው። 80 አሐዱ መጽሐፍ ቅዱስ አልታተመም እያሉ ነው። ሁለት የቤተክርስቲያኒቱ ጉምቱ የሆኑ ልጨርስ ቢኒ ፕሊስ እንዳጋብኝ። ሁለት የቤተክርስቲያኒቱ ጉምቱ የሆኑ አገልጋዮች አንቱ ተብሎ የተባሉ አገልጋዮች 80 አሐዱ መጽሐፍ ቅዱስ የሚባል የለንም ሊቀ ሊቃውንት መምህር ስምዐ ኮነ ሲናገሩ 81 በተለምዶ መጽሐፉ ነኝ ይላል እንጂ ሲቆጠር 73 ነው አሉ። እንደ ካቶሊክ ማለት ነው 73 ነው አሉ። ቤተክርስቲያኒቱ ግን ፍትሐ ነገሥትን ጠቅሳ ልብ በሉ እዚህ አምላካውያን የሆኑ ቅዱሳት መጽሐፍ 80 አሐዱ ይባላሉ አለች። ስትቆጥራቸው እዚህ ጋር 55 አለችን። 55 ሲደመር የአዲስ ኪዳኑ 27 የዮሴፍ ወልደ ኮሪዮን መጽሐፍ ሳንጨምር 55 ሲደመር 27 82 ሆነ። እሷ በተለምዶ 81 ትላለች፣ ቁጥሩ ጨመረ። የዮሴፍ ወልደ ኮሪዮን አንድ ስንጨምር 83 ይሆናል እና ጭማሪ 2 ተገኘ ማለት ነው ትርፍ። ኦኬ ልብ በሉ። አሁን ደግሞ እንዴት እንደሚጣላባት ፍትሐ ነገሥቱና የብፁዕ አቡነ ተክለ ሃይማኖት እትም የሆነውን 80 አሐዱ ይልኝ። በዚህም መሰረት ይላል የተክለ ሃይማኖቱ የአቡነ ተክለ ሃይማኖት እትም መቅድሙ ላይ ቢኒያው። በዚህም መሰረት በውስጡ 52 ይኸውላችሁ በመድኃኔዓለም ይውልኝ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓ.ም ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትሞ ተሰራይቶ ማለቁን እንደገና አሳትሞ ለማቅረብ አስፈላጊ መሆኑ ስለተገነዘብን በላ የብሉይ ኪዳን መጽሐፍ ቁጥራቸው ስንት ነው ትላለች? 52 በመጽሐፍ ቅዱሷ ላይ። በፍትሐ ነገሥቷስ 55 እንዴ። ኦኬ 52 እና 27 እንደምርላታ ይሄኛው 55 እና 52 ነው። ይሄኛው ደግሞ 52 እና 27 79 ሆነ ማለት ነው። 79 ሲሆን ከዚህኛው ከ83 ስንት ቀነሰ ማለት ነው? 3 This is Orthodox ወገኖቼ ልብ በሉ። ቆይ እሰጣለሁ፣ ቢኒ ጨርሼ እሰጣለሁ። በደንብ ነው የምታወራው፣ ደቂቃ ሰጥቼ በደንብ አበጥረህ ታነባዋለህ። ስለዚህ ኦርቶዶክስ በፍትሐ ነገሥቷ የብሉይ ኪዳን መጽሐፍ 55 ነው ትላለች፣ በመጽሐፍ ቅዱሷ ላይ የብሉይ ኪዳን መጽሐፍ 52 ነው ትላለች። ቢኒ ግን ምን አለን ቅድም ያልዋሸው ነገር ሶሪ 4 ነው። እሺ ያው 4 ትርፍ ማለት ነው። 4 ቴንኪው እየቸኩዬ ነው። 4 መጽሐፍ ትርፍ ማለት ነው። 80 አሐዱ ትላለች፣ እዚህ 79 ነው ሲደመር በዚህኛው 52 ሲደመር 27 2 እና 7 9 ይኸው 5 እና 2 ደግሞ 7 ማለት ነው 79። በፍትሐ ነገሥቱ ስንሄድ 83 ይሆናል። የዮሴፍ ወልደ ኮሪዮን ዜና አይሁድን ስንጨምር ማለት ነው። ያው አብሮ ግን ካንን ስላልተደረገ ይሄንን ስናወጣው ስንት ይሆናል? 82። በፍትሐ ነገሥቱ መሰረት 82 ነው ቁጥራቸው። በመጽሐፍ ቅዱሷ መሰረት 79 ነው። እንዲህ አይነት ትግል ነው የገጠመን ወንድሞቼ እና እህቶቼ። this is orthodox። ጨርሻለሁ ቢኒ ትችላለህ። ኦኬ
10 ደቂቃ ስጠኝ። 10 ደቂቃ ነው። አይ አልሰጠም። 10 ደቂቃ አልሰጠም፣ ብዙ ነው። 7 5 ደቂቃ እሰጥሃለሁ። ካነሰ እንጨምራለን። 5 ደቂቃ ይበቃል ቢኒ። እሺ እንደገና መልሱልኝ። ደቂቃ እንደገና መልሱለት። እሺ በነገራችን ላይ የትኛውም ኦርቶዶክሳዊ የፕሮቴስታንት ሙግት የቲክታክ እኔ ችግር የለብኝም። ቅድም ብዙ የተነሳ ስለ ኒጆም ምናምን ስላለ ማለት ነው። የትኛውም ስለ ገድላት ምናምን ቅድም እንደታየው ማለት ነው። አሁን ለምን ይዋሻል? እኛ ፍትሐ ነገሥት ላይም ብለዋል። አባቶቻችን ሙሉ ቪዲዮ ምን እንዳሉ እንኳን አልሰማችሁም። አሁን አንተ በገዛ ፈቃድ ነው የምትደምረው። ባይደዌ አንተ 66 መጽሐፍ የሚል አንድም አባት አበደን አታመጣም። አንድም አባት አታመጣም። በነገራችን ላይ 508 ዓመት የሆነው እምነት መጽሐፍ ቅዱስን ለሰጠች ተሳስታለች ማለት ራሱ ትልቅ ድፍረት ነው። ባይደዌ ስለዚህ አሁን 80 አዱ አለ 55 አለ 55 አለ። እዚህ ጋር ያልታተመ መጽሐፍ አሳየው አንድ። ስለዚህ 55 ያልታተመ አንድ አለ። የብሉይ ኪዳን ላይ አዲስ ኪዳን ላይ 27 አየህ፣ አትናቴዎስ ነው 27 ብሎ ከነን ያደረገው። የትኛውንም አባት አታመጣልኝም። 47 46 አባቶቻችን የሰጡንን መጽሐፍ ነግሬያለሁ። ቅድም 66 ያለ ከ16ኛው ክፍለ ዘመን በፊት ማንም የለም። ይኸው ካቶሊክን አመጣው፣ ግሪክን አመጣውላችሁ። አሁን ካቶሊክ የምትቀበለውን መጽሐፍ ማወቅ ትልቅ ነገር ነው ብዬ ተናገርኩኝ። እቺን ወርቅ የሆነች ቤተክርስቲያን ባይደዌ መሰረት በሌለው አሁን እኮ ቢያንስ እኮ 80 ያዱ ለማለት ቁጥሩም ስህተት የለውም። ይኸው ቤተክርስቲያን እኮ አስቀምጣለች በፍትሐ ነገሥቷ ላይ። አባቶቻችንም እንደዛ አላሉ። ምን ነው እስከ መጨረሻው ለምን አትከፍተውም ነበረ? ምክንያቱም እሳቸው ያልታተመ አንድ መጽሐፍ አለ ብለው ነው የተናገሩት። ለምን እስከ መጨረሻው አታሰማውም ነበረ? ስለዚህ አሁን ቆይ ስለዚህ አሁን ቤተክርስቲያን 80 ያዱ ብላለች። እዚህ ጋር ብትቆጥር በአጭር አማርኛ ስንት ነው? አሁን እንግዲህ እኔ አሁን እዚህ ጋር የምወያየው እውነት በትህትና የምናገረው የመጽሐፍ ቅዱስ መሰረት 66 ነው የሚል ማስረጃ በማይሰሰው እንዳልኩ፣ ሌላም ቀጠሮ ከፈለክ በ66 ውስጥ የሌለ ከ10 በላይ ጥያቄ ቻሌንጅ አደርግሃለሁ። 80 ያዱ የሚመልሰው 66 ያለ ማንም ሰው የለም። ሲፕሮስን ጠይቀው። ሉተር እንኳን በመጀመሪያ ወደ ጀርመንኛ የቀየረው 73ቱን መጽሐፍ ነው። እንደ ካቶሊክ እኮ ጦቢትን፣ ዮዲትን፣ ጥበበ ሰለሞንን፣ ሲራክን፣ ባሮክን አንደኛና ሁለተኛ መቃቢያንን መርጃ አርጋ ሁለተኛው ላይ ትቀበላለች። ይሄን ነው አስረግጠን እየነገርን። አንድም ቀን አታወጡላትም። በገድላቷ በመጽሐፍቷ በእያንዳንዱ ነገር በስጋ የደከመ ወንድም በስጋ የደከመች እህትን እንደ ቤተ ክርስቲያን መውጊያ መሳሪያ ትጠቀሙ። ቅድምም እያላችሁ ስለነበረ ይሄው አነሳውላችሁ እኮ ገላትያ ነበረ። ገላትያ ይሄው ምንዝር ጌጥ ብያመጣውለ ምንዝር ጌጥ እዛ ጋር አለው ያልኩ ስትረግማን ነበረ። ለዛው መሰረት በሌለው አባት በሌለው እምነት ላይ ተቀምጣችሁ፣ ሰው ሰራሽ በሆነ እምነት ላይ ተቀምጣችሁ ከሐዋርያዊ ቅብብሎሽ አትናቴዎስ ባይደዌ በዚህ አጋጣሚ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል እኛ ፍትሐ ነገሥት አለን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እሺ ምን ይቀበላል? አመጣልሃለሁ። አሁኑኑ ከፍቻ አሳይሃለሁ። ይህ መጽሐፍ ቅዱሳዊ ነገርን ነው የሚቀበለው። ለምሳሌ አትናቴዎስን እቀበላለሁ ይላል። ሐዋርያ ጉባኤ ይላል። ከዛ በኋላ ቁስጥንጥንያን ጉባኤ አይቀበልም፣ መንፈስ ቅዱስ አምላክ ነው። ይኸው መተዳደሪያ ከዚህ ዳጎስ ካለ እውነተኛ ከሆነ መጽሐፍ መሰረት የሌለውን እምነት
እንደ ቦልድሊ ልክ መረጃ እንዳለው ሰው መናገር በጣም ይከብዳል። ስለዚህ አሁንም ቁጥሩንም ልክ አይደለህም። አባቶቻችን ያሉት ትክክል ነው። ለሌላም ጊዜ ፕሮቴስታንቶች ቅንጥብጣቢ ስብከት ይዛችሁ አታውሩ። ብትችሉ ሙሉ ቪዲዮ አባቶቻችን ያሉት ማለት ነው። እኛ የብሉይ ኪዳንን አልዘጋንም። እረፍ በሉ። የአዲስ ኪዳን መጽሐፍት 27 ሲደመር 8 የሥርዓት መጽሐፍ አለን። እረፍ በሉ። ቤተክርስቲያን ስንዱ መቤት ናት። ዲፔንድ ኦፍ ጁዊሽ አይደለችም ያለችው ቤተክርስቲያን። ስለዚህ እውነታውን ረጋ ብለን ብናይ ጥሩ ነው። አንዲት እንከን አታውጡላቸው ብያለሁ። አመሰግናለሁ። ደቂቃውን ጨርሳል። የሚቀጥለው ላይ ከፈለግን 10 እናደርገዋለን እናንተ ተስማምተን ማለት ነው። እሺ ቪዲዮን አላሳየሁም ብሎ ስላለኝ ቪዲዮን መልሼ አሳየዋለሁ። እዚህ እጄ ላይ ያለውን ቪዲዮ ማለት ነው። ኦኬ እነሱ የተቆረጠ ቪዲዮ ነው የምታሳዩት ብሎ ይላል። ሙሉን የማየት ግዴታ የለብኝም። ኦኬ እነሱም ራሱ የተቆረጠ ቪዲዮ ስለሚያቀርቡ ማለት ነው። የተቆረጠ ቪዲዮ እያቀረቡ ነው። ፓስተር እንትና እንዲህ ብለዋል፣ እንትናም እንደዚህ ብሏል፣ ነቢይ እንትና እንደዚህ ብለዋል፣ ኤርሚያስም እንደዚህ ብሏል ብለው የሚሉት ማለት ነው። የኔን ቪዲዮ እየቆራረጠ ነው። ቆይ ጨርሻለሁ። አሁን ቪዲዮ በቃ እኔ ነኝ። አሁን እኔ ካወራሁ በኋላ ደቂቃ አስቀምጡልኝ። ለእኔ 5 ደቂቃ ማለት ነው ወገኖች። እሱ 5 ደቂቃ ነው የወሰደው፣ ለእኔ 5 አስቀምጡልኝ፣ ፌር እንዲሆን ማለት ነው። ከዛ አንተ በተናገርከው እኔ እቀጥላለሁ። ትቀጥላለህ፣ እሰጥሃለሁ ደቂቃችን። አንተ የምትቀጥለው እንደዚህ እንቀጥላለን ማለት ነው። ዋናው ግን በመረጃውን ትውልዱ ይስማ ያገናዝም ማለት ነው። እሺ ደቂቃ አስቀምጣችሁልኝ ወገኖች። እዚህ ጋር መቀመጥ አይችልም። ኦኬ ወይ ደቂቃ ያዙልኝና አቁም በሉኝ። ታማኞኝ አቆማለሁ። እሺ ቆይ የቪዲዮ ማሳያ እኔን እንትን እንዳትሉ እኔ ላይ ያስቀምጡልህ። እሺ አንተ ላይ ያስቀምጡልኝ። የቪዲዮ ማሳያ ግን እኔ አይደለም። ሁለቱም ቪዲዮ አሳይ። ሁለቱም ቪዲዮ አሳይ ትችላለህ። እሺ የቪዲዮ ማሳያን ደቂቃ ለብቻ ነው የምታደርጉልኝ። እሺ ዳጊ አቁመውና ከዛ የቪዲዮ ማሳያ ለብቻ ይሆናል፣ የኔ ለብቻ ይሆናልኛል። እሺ ቢኒያም ሲመለስ ቪዲዮን አሳያለሁ። ወገኖች ታብ ግን አልተደረገም። ፕሊስ የእግዚአብሔር ወንዶችና ሴቶች ልጆች ይገባችኋል አይደል? ፕሊስ ማለት በቃ ፕሊስ ነው። ታብ ግን አልተደረገም። 1 ሚሊዮን መግባት ነበረበት። ትችላላችሁ እዚህ እኔ ጋር ታብታብ እንደዚህ ማድረግ ማለት ነው። ቴንክ ዩ። እሺ አሁን የሚያዘው ደቂቃ ለእኔ አይደለም። ደቂቃ እንዳትይዙ። አሁን ቪዲዮ ነው። ልክ ቪዲዮ ሲጨርስ እኔ ለእኔ 5 ደቂቃ ትይዙልኛላችሁ። ከዛ ደግሞ ባይ ዘ ዌይ ኤርሚ እኔም በኋላ ቪዲዮ ማሳየት እችላለሁ አይደለ? ትችላለህ። ለቪዲዮ በዚሁ ጉዳይ ላይ ያወራ ማለት ነው። በዚሁ ጉዳይ ላይ ፕሮቴስታንት ያወራውን ቪዲዮ አሳያለሁ። ትችላለህ። ችግር የለውም። ቪዲዮ ብቻ አምጣ መረጃ ማለት ነው። እሺ ኦኬ። ታዋቂ የሆነ አገልጋይ የሆነ ሰው እንደዚህ የተናገረው ካለ እንዴ እኔ አሳይቻ አንተ ማታሳይበት አንዳችን ምክንያት የለም። እሺ ልብ በሉ። ይህንን ቪዲዮ የምናሳየው ወንድማችን ቢኒያም 80 ያህሉ መጽሐፍ ቅዱስ ታትሟል፣ እኛ 80 ያህሉ ነው ብሎ ይላል። እሱ ብቻ አይደለም፣ በሚሊዮን የሚቆጠሩ አገልጋዮች ምዕመናን ኦርቶዶክስ 80 ያህሉ መጽሐፍ ቅዱስ ታትሟል ይላሉ። አሁንም ከይቅርታ ጋር ኤርሚ ልገባባ አይደለም። እኔ አይደለም ለአንተ አይደለም በጣም የመልስ የምትችልበታለሁ። ስለዚህ ከታች ፐርሰናሊቲ የሚነኩ ስድቦችን ነግሬያቸዋለሁ። ፕሊስ በጌታ ወይም ኮሜንቱን አጥፋውና እንቀጥል። ኮሜንት አጥፋና እንዴ ነውር አይደለም። በፈለጋችሁት ነገር ማውራት ይቻላል። ኮሜንት አጥፍቼ እላለሁ። ማንም ሰው እንዲሰድብ አልፈልግም። ኦኬ በእውቀት እንጂ በስድድብ በብሽሽቅ የሚሆን ነገር የለም። ኮሜንት አጥፍቻለሁ። እህትየው ነው ኦፍ አርጊው ወይ ደግሞ የሚሳደቡ ሰዎችን አቁሙ። ኦኬ ቴንክ ዩ። ኦኬ ወንድማችን ቢኒያም ምንድን ነው ያለው? 80 ያህሉ መጽሐፍ ቅዱስ ታትሟል አለ። ኦኬ እሱ ብቻ ሳይሆን የቤተክርስቲያኒቱ አገልጋዮቹም ሁሉ ጭምር ምዕመኑ ሁሉ ጭምር የእኛ 80 ያህሉ ነው ይላሉ። ግን ቤተክርስቲያኒቱ 80 ያህሉ መጽሐፍ ቅዱስ የሚባል የላትም ብለን እኛ ከተናገርን ክስ ነው ይሉናል። እኛ ሳንናገር ግን ሊቃውንቶቹ አይናገሩ። እንደገለጹት የኢትዮጵያ ኦርቶዶክስ ቤተክርስቲያን 81 መጽሐፍትን ወይም ደግሞ 80 አሐዱ ብላ ነው የምትቀበለው። ግን መጽሐፍቱ ስናይ 73 መጽሐፍቶች እንዳሉት ነው የመጽሐፍ ቅዱስ ጥራዝ የሚባለው ጥራዙ ላይ ማለት 80 አሐዱ ተብሎ የሚሰጠን ላይ
ያለው 73 መጽሐፍ ነው። ሳይሟላ መጽሐፉ ራሱ 80 አሐዱ ነኝ ይላሉ። ሳይሟላ እንዴት 80 አሐዱ ይባላል የሚለው የብዙ ሰው ጥያቄም ነው። ልክ ነው። እዚያ ላይ 81 አይሞላም። 8 መጽሐፍት አልተካተቱም። እዚያ ላይ ከብሉይ ኪዳንም ሌላ አለ አንድ የቀረ 9 መጽሐፍት አልተካተቱም እና ከብሉይ ኪዳን የቀረው ዮሴፍ ወልደ ቆርዮን የሚባል ነው። ለብቻውን ዜና አይሁድ ተብሎ ለብቻው ተጽፎ ይገኛል በቤተ ክርስቲያን። ከሱ ውጭ ያሉት ሌሎች አሉ በዛ ጥራዝ ውስጥ። ያ ያልተካተተው በኋላ የሚመጣ ነው ማለት የተጻፈም ከክርስቶስ እንደዚህ በኋላ ነው። በብሉይ ኪዳን ዘመን የተጻፈ መጽሐፍ አይደለም። ስለዚህ አይሁድ አልተቀበሉትም። አይሁድ በነገራችን ላይ 39 መጽሐፍ ብቻ ነው የሚቀበሉት ከብሉይ ኪዳን። እኛ ግን 46 ነው የምንቀበለው። ለምንድነው እነሱ ያልተቀበሉበት ምክንያት? አንደኛ ከምርኮ ሲመለሱ አላገኟቸውም፣ አንዳንዶቹን አጥተዋቸውም። ሁለተኛ ስለ ክርስቶስ በግልጥ ስለሚናገሩ ነው። ተረፈ ኤርምያስ አይነት መጽሐፍት አልተቀበሏቸውም። ስለ ክርስቶስ በግልጥ ነው የሚናገሩት እና ክርስቶስ ይሄ እንደሆነ አሁን የመጣው እንደሆነ ገና ወደፊት ይመጣል ተብሎ የማይጠበቅ ተስፋ የማያደርጉት መሆኑን ይዘልፋቸዋል ራሳቸው እና ራሳቸው የሚነቅፍ መጽሐፍ ሊቀበሉ አይችሉም፣ አይታሰብም ማለት ነው። በዚህ ምክንያት አልተቀበሏቸውም ሌሎችን። እኛ ግን 46 እንቀበላለን። ይህንን ዜና አይሁድን አልተቀበሉትም። ለምን? አይሁድ ክርስቶስን ሰቅለው ገድለው እንዳስወገዱት የሚናገርና አይሁድን የሚዘልፍ ታሪክ ያለው። እኛም እዚህ ጥራዝ ውስጥ አልተካተተም፣ ግን በቤተክርስቲያን አለ ዜና አይሁድ ወይም ዮሴፍ ወልደ ቆርዮን ተብሎ ወይም በሌላ አጠራር 4ኛ መቃብያን ተብሎ ማለት ነው ይጠራል። እሱ በቤተክርስቲያን አለ። ከአዲስ ኪዳንም 8 መጽሐፍት እዚህ ውስጥ አልተካተቱም። ለምንድን ነው ያልተካተቱት? ራሳቸውን ችሎ ትልልቅ መጽሐፍ የሚሆኑ ናቸው እና ይህንን መጽሐፍ ቅዱስ የሚያክሉ ናቸው ራሳቸውን ችሎ። ለዚያ ነው ያልተካተቱት። በጥራዙ ከዚህ በላይ መያዝ ስለማንችል ጊዜ ላይ አልተካተቱም። በዚያውም ላይ ደግሞ መጽሐፍ ቅዱስ ሲጠረዝ የእኛ ብቻ አይደለም የተጠረዙ። በነገራችን ላይ ምዕመናን ሊያውቁት የሚገባው ትልቁ ነገር መጽሐፍ ቅዱስ በዚህ ሁኔታ አይደለም የመጣው እኛ ዘመን ድረስ። እኛ ዘመን ላይ ሲደርስ እንዲጠረዝ ነው እንጂ በሐዋርያት ዘመን እኮ እንደዚህ አልነበረም። የማቴዎስ ወንጌል ለብቻው ነው፣ የዮሐንስ ለብቻው ነው። በእኛም ዘመን ራሱ እኮ አሁን በየገዳማቱ ብትሄዱ ለየብቻ ነው ተጽፎ የምታገኟቸው። ወንጌሉ ለብቻ ተጽፎ ታገኛላችሁ። መልክታቱ አንድ ያለ መጽሐፍ እንደዛ መሆኑ እናገኛለን። በተለያየ ጥራዝ እናገኘው እንችላለን እና መጽሐፍ ቅዱስ እንዲህ የመሆን ግዴታ የለበትም፣ አይገደድም። እንዲህ መሆኑ ሁሉም አብያተ ክርስቲያናት ተስማምተውበት የተቀበሉት መሆኑን ለመግለጽ እና ለአያያዝ ምቹ እንዲሆን ነው እንጂ ለየብቻም ሊሆን ይችላል። አንድ ላይ መጠረዝ ግዴታ የለበትም። ምክንያቱም አንድ ላይ አልጻፉትም፣ አንድ ዘመንም አልተጻፈም። እንኳን አንድ ዘመን በአንድ ቋንቋ አልተጻፈም። ይህ መጽሐፍ ለአንድ አይነት ማህበረሰብም አይደለም የተጻፈ፣ ለብዙ አይነት ማህበረሰብ የተጻፈ መጽሐፍ ነው። ስለዚህ አንድ ላይ ሊጠረዝ የሚችል መጽሐፍ አይደለም እና እዚህ ላይ 81 መጽሐፍ ስለሌለ ሊሰናከሉ አይገባም። ይሆናል ሲጀመርም ጥንቱን እንደሆነ አይደለም ይመጣልን ለማለት ነው። እንደ የጳውሎስ መልእክታት እኮ ለየብቻ ነው የተሰበሰቡት። በኋላ ነው እኮ አብያተ ክርስቲያናት እንዲህ የህትመቱም ዘመን ሲደርስ አንድ ላይ መያዝ የሚቻልበት ዘመን ረቀቅ ሲል አንድ ላይ መያዝ የሚቻልበት ዘመን ሲመጣ አንድ ላይ ጠረዘ ለምን አንይዘውም ተብሎ አንድ ላይ ተያዘ ማለት ነው። ሰው እኮ የጆሮ ጌጡንም የጣት ቀለበቱንም አንድ ላይ አድርጎ በቦርሳ ሊይዘው ይችላል። ግን ደግሞ ሲያደርግ ሊያጊጥ በፈለገ ጊዜ ምን ያደርጋል? ለየብቻ የጆሮውን እዚህ ያደርጋል፣ የእጁን ደግሞ እዚህ ያደርጋል፣ የአንገቱን በአንገት ያደርጋል ማለት ነው። እናንብ ባልን ጊዜም የማቴዎስን ወንጌል ለብቻ የዮሐንስን ወንጌል ለብቻ ልናንብ እንችላል። አንድ ላይ እንያዘው ስንል ግን አንድ ላይ ልንይዘው ልንገዛው እንድንችል ሆኖ መቅረብ ነው። 4 ደቂቃ ሊቀ ሊቃውንት መምህር ስምዐኮነ ተናግረዋል። የዶክተር ዘበነ ለማ ደግሞ 1 ደቂቃ ያለችዋን እሱን ስሙት እንደሚል በዚህ መጽሐፍት ላይ። ከዛ ወደ እኔ ደቂቃ ሄዳለሁ። ስሙ ሰብኮ ነበረ በሐዋርያት ሥራ ምዕራፍ 8 ላይ የተጻፈው። ስለዚህ ክርስትናው ራሱ እኮ ገና ሌላው ላይ ሳይሆን በኢትዮጵያ ውስጥ ነው። ስለ መጽሐፍ ያነሳችሁትም ያስደሰተኛል። ስለ መጽሐፍ ሄኖክ የገለጥከው ላይ ስለ 7ቱ መላእክትም የተገለጸው መጽሐፍ ሄኖክ። አሁን በዚህ ጉዳይ ላይ አንዳንድ ሰዎች በጣም ትልቅ ስተት ስትሳሳቱ ያየዋችሁ ሰዎች አላችሁ። በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80 መጽሐፍ ይሄ ይላል፣ በ1979 የተጻፈው ይሄ ይላል፣ በዚህ የተጻፈው አንድ ነገር ወቁ። 80 መጽሐፍ ታትሞ አያውቅም። ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያፍርባችኋል። ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል። መጽሐፍ ሄኖክ በ1722 ጀምስ ብሩስ ከኢትዮጵያ 2 ኮፒ ገልብጦት የወጣው ዓለም አያውቀውም። በ1940 ዶክተር ዘበነ ለማ ደግሞ በአጭሩ መናገር የፈለጉት 80 መጽሐፍ ቅዱስ ታትሞ አያውቅም ያሉት። 5 ደቂቃውን አድርጉልኝ፣ ታማኝ ሆነን እንቀጥል ማለት ነው። አሁን ቪዲዮን የተሰማው እስካሁን የኔን 5 ደቂቃ ወይ ቢኒ ጋር አስቀምጡት። ቢኒ ላይ አስቀምጡልኝ፣ አየዋለሁ። እኔ ላይ ማስቀመጥ ካልቻላችሁ
ዳጊ ወይ እህትየው ቴንክ ዩ ያ ልብ በሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማሳየችውን እንግዲህ የቤተክርስቲያኒቱ አንጡራ በሚባለው የመጽሐፍቷ ነው የምናገረው ነኝ። ፍትሐ ነገሥት በሚባለው መጽሐፏ ላይ ከአንብታው ትርጓሜ ገጽ 23 አንቀጽ 2 ላይ ቤተክርስቲያን የምትቀበላቸው 81 አምላካውያን መጽሐፍ ካለች በኋላ የብሉይ ኪዳን 55 ብላለች፣ የአዲስ ኪዳን 27 አለች። በድምሩ 55 ሲደመር 27 82 ማለት ነው። ዜና አይሁድን ትተን ማለት ነው። እሳቸውም ዜና አይሁድ አልተጨምረም ብለዋል። እሱ ሲጨመር 83 ነው የሚሆነው ማለት ነው። እሺ ስላልተጨመረ አልጨምረም፣ እሳቸውም አልተጨምረም ብለዋል። እኔም ሳልጨምር ልደምረው። እዚህ ቤተክርስቲያኒቱ የጻፈችው 55 ቢኒ ለምን ትደምራለህ ብሎ የሚለኝ እደምራለሁ። 55 ይኸው ቤተክርስቲያኒቱ የጻፈችው 55 የብሉይ ኪዳን 27 የአዲስ ኪዳን 82 ማለት ነው። በፍትሐ ነገሥት መሰረት የመጽሐፏ ብዛት ስንት ነው? 82። በመጽሐፍ ቅዱሷ መሰረት ደግሞ መቅድሙ ላይ የብሉይ ኪዳን 52 ይላል። ይታያችሁ ወንድሞች ናቶች፣ ይኸው የብሉይ ኪዳን 52 የአዲስ ኪዳን 27 ይላል። 52 ሲደመር 27 ስንት ነው? ይኸው ስንደምር በመጽሐፍ ቅዱሷ መሰረት መቅድሙ ላይ 79። ይህም ብቻ አይደለም። እንደገና ደግሞ አሁንም ቤተክርስቲያኒቱ በራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት በዛ መጽሐፏ ላይ የቅዱሳት መጽሐፍት ብሎ በሚለው ክፍል ላይ እሳቸው አሁን መጋቢ ብሉይ ሊቀ ሊቃውንት ስምዐኮነ እንደተናገሩት ምን አሉ? የብሉይ ኪዳን መጽሐፍት በድምሩ ስንት ነው ይላል? 46። እያያችሁ ነው ወንድሞች ናቶቼ። ህሊና ያለው ትውልድ ይስማ ብቻ አገናዝቡ። ዝም ብዬ አይደለም ኦርቶዶክስ ላይ የምናገረው፣ ስንናገር በመረጃ ነው። ልብ በሉ። ይኸው የብሉይ ኪዳን መጽሐፍት ድምር ስንት ነው ብላለች ኦርቶዶክስ? 46። የአዲስ ኪዳን መጽሐፍት 35 በድምሩ 28። እዚህኛውስ ላይ የአዲስ ኪዳን መጽሐፍ 27፣ እዚህ የአዲስ ኪዳን መጽሐፍ 35፣ እዚህ የአዲስ ኪዳን መጽሐፍ 27 በመጽሐፍ ቅዱሷ ላይ ፍትሐ ነገሥት ላይ የአዲስ ኪዳን መጽሐፍ 27፣ በዚህኛው ዓለም ይወቅልኝ ብላ ባለችው የአዲስ ኪዳን መጽሐፌ 35። ልብ በሉ ወንድሞች ናቶች፣ ልብ በሉ። ኦኬ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፏ በዚህ መሰረት በፍትሐ ነገሥቱ መሰረት 82 ነው መጽሐፏ፣ ዜና አይሁድ ሳይጨመር። በፍትሐ ነገሥት እንደዚህ ልጻፍና ላሳያቸው ወንድሞች ናቶች። በፍትሐ ነገሥት ያው 82 ነው። በ80 አሐዱ መጽሐፍ ቅዱሷ በመጽሐፍ ቅዱሷ 79 ነው መጽሐፍ ቁጥሩ። ኦኬ። እና የኢትዮጵያ ኦርቶዶክስ እምነትና ስርዓት የውጭ ግንኙነት በተባለው መጽሐፏ ላይ 81 ነው። በዚህኛው ደግሞ በውጭ ግንኙነት 81 ነው። አልተገናኘም ማለት ነው። ይታያችሁ እዚህ 82 ነው ትላለች በፍትሐ ነገሥት፣ እዚህ ደግሞ 79 ነው ትላለች በመጽሐፍ ቅዱሷ፣ እዚህ ደግሞ በውጭ ግንኙነቷ 81 ነው ትላለች። ይህም ብቻ አይደለም። በብሉይ ኪዳን መጽሐፍት ላይ ያለው ልዩነት ላሳያችሁ። በፍትሐ ነገሥቷ የብሉይ ኪዳን መጽሐፍት ቁጥር ብዛት 55፣ በመጽሐፍ ቅዱሷ የብሉይ ኪዳን መጽሐፍ ቁጥር 52። እንዴት አይነት ጦርነት እኮ ነው ወንድም አለ። 52 በውጭ ግንኙነቷ መጽሐፍት ይኸው የብሉይ ኪዳን መጽሐፍት ድምር 46። this is ኦርቶዶክስ። በብሉይ ኪዳን መጽሐፍቷ እንኳን ብቻ ቁጥር እርስ በርሷ ትጣላለች። አንዴ 55 ነው ትላለች፣ አንዴ 52 ነው ትላለች፣ አንዴ 46 ነው ትላለች። አለየላትም ማለት ነው። አለየላትም ማለት ነው ወንድሞች እናቶቼ። እንዴት ሶስት አይነት ቃላት ትናገራለች ቤተ ክርስቲያን በራሷ መጽሐፍቶች ይኸው ሶስቱም መጽሐፍቶች የራሷ ናቸው። ይሄም የቤተክርስቲያኒቱ መጽሐፍት ነው። ይሄም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ይሄም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍትሐ ነገሥት ነው። ቤቱ ተናገሩ እውነቱን ነው። ተናጋሪው ኤርምያስ አበበ ነኝ። በመረጃ ነው የምናገረው። ይኸው ሶስቱም የቤተክርስቲያኒቱ መጽሐፍት ነው። አንጡራ ሀብቷ በብሉይ ኪዳን መጽሐፍት ሶስቱም ሶስት አይነት ነገር ያወራሉ። 21 ሊቃውንት ተጠይቀው ስለ ማርያም 21 ነገር እንዳወሩት ማለት ነው። የመጽሐፍ ቅዱስ ብዛት የብሉይ ኪዳን ስንት ነው ቁጥሩ? 55። አንተስ 52፣ አንተኛውስ 46። በድምር ብዛታችሁ ስንት ነው? ይሄኛው 79፣ ይሄኛው 81፣ ይሄኛው 82። ዜና አይሁድን ሳይጨምር ዜና አይሁድን ከጨመረ 83። ይሄ በዚህ ቁጥር መሰረት በፍትሐ ነገሥቱ በዚህኛውስ 79፣ በዚህኛው 81። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህም እንኳን ሆኖ 80 አሐዱ መጽሐፍ ቅዱስ የላትም ነው ያሉት ሊቃውንቱ ማለት ነው።
ደቂቃ እንጨርሻለሁ። ቢኒ ከፈለክ ደቂቃ አብዝተን እንድንቀጥል ከሆነ ትችላለህ። አዎ ጨምርልኝና ደቂቃ ልናገር። ልክ አንተ ብትጠቀሙ እኔ ስለምጠቀም ምን ያህል ደቂቃ ላድርግልህ? 7 ትችላለህ። 7 ደቂቃ አስቀምጡለት። አሁን ቪዲዮ ቀድሜ ያሳያለሁ። ትችላለህ። በነገራችን ላይ የቪዲዮ አይቆጠርብም። የቪዲዮ አይቆጠርብም። በነገራችን ላይ ኤርሚ በትህትና ነው የምጠይቅህ። 80 እትም ላይ 39 ሲደመር ጻፍ እንደቀደሙ ጻፍ። እሺ 39 የብሉይ ኪዳኑን ማለት ነው ሲደመር 15 የ80 እትምን ነው የምነግርህ። እሺ 15 ሲደመር 15 ሲደመር 27 ደምረው ስንት መጣ? እሺ ወይት አንዴ 27 እሺ 10 14 1 2 5 6 8 81 በአሁኑ በ2000 እትም ላይ 54 ሲደመር ካልታተመው አንድ የብሉይ ኪዳን መጽሐፍ ውጭ 54 ሲደመር 27 1 81 ቢኒ ፍትሐ ነገሥቱ ስንት ይላል? 81 This is Orthodox ቁጠርና ያልታተመውን ትቶ ነው። ይሄው እሱንማ መቃብያን ላይ This is Orthodox አሁን ቁጠርና ስህተት ካለ ቢንጎ በላሁት። በነገራችን ላይ ደጋግሜ እሱንማ ይሄው ፍትሐ ነገሥቱ ላይ ያልታተመ መጽሐፍ ይሄው መቃብያን ላይ ያለ እንዳናርገው ፍትሐ ነገሥቱን ጨምረን ቁጠርልኝ። አሁን እንደገና የዜና ይሄን ጨምረን በፍትሐ ነገሥቱ ላይ ይሄን ጨምረን አንሳ። 2000 እትምን አንሳ። ችግር የ2000 ዓመተ ምህረት እትም እሺ ቴንክ ዩ አንሳ። ኦኬ ቁጠረው 54 ሲደመር 27 እሺ 54 ሲደመር 54 ካነሰ 81 እሺ 2000 እትም ስንት አልከኝ? 81 በጣም የምወደው ባይገርምህ፣ ለዛውም ዛሬ እሱን መጽሐፍ ቅዱስ ትልክልኛለህ። በጣም ተወዶብኛል። እሺ የ80 እትም የአባ ተክለ ሃይማኖት የአቡነ ተክለ ሃይማኖት የሶስተኛ ሊቀ ጳጳሳችን በረከታቸው ይደርብን 39 ሲደመር 15 ባይደዌ ኢትዮጵያ መጽሐፍ ቅዱስ ማህበር ጭማሪ ባለው ይቅርታ ጠይቋል። እሱን ሁሉ ልነግርህ እችላለሁ። 39 ሲደመር መሀል ላይ ያለው 15 ጭማሪ ቁጠረው ከፈለግ ሲደመር 27 ኦኬ 81 አሁን አይልም አይልም። እሺ የዚህኛው መቅድሙ ላይ ያለውን ላሳይህ እንደማይል 79 እንደሆነ ላሳይህ። እሺ ላሳይህ ያለፈውን እኮ ነው 79 የሚለው ቢኒ ይኸው ለምን አንቆጥረው? መሀል ላይ ቆይ ለምን አንቆጥረው? እንቆጥረዋለን። መሀል ላይ ይኸውልህ ጭማሪ የምትሉት በተለምዶን ለምን አይቆጠርም? እንቆጥረዋለን አልኩ። በቃ ምንም መደጋገም ያስፈልግ እንቆጥረዋለን። ልብ በልና ስማኝ፣ ይቆጠር። እኔ ደጋግሜ ምን ነው አንድ ቃል ደጋግመህ ስለተናገርክ አይደለም ይቆጠር ብለህ ቃል እኔ ነኝ እኮ ትእዛዝ የምሰጠው እኮ እቆጥረዋለሁ እኮ ነው ያልኩህ። የኔ ጊዜ አይደለም እቆጥረዋለሁ እኮ ነው ያልኩህ። እንዴት አይነት አማርኛ ነው በመድኃኒዓለም! እቆጥረዋለሁ እኮ አልኩህ ቢኒ። አልቆጥርም አላልኩም። ለምን ይቆጠር ትላለህ ብዬ አላልኩም። እቆጥርልሃለሁ ነው ቃሌ እኮ። በቃ አትደጋገም። ይኸው መቅድሙ ላይ የአባ ተክለ ሃይማኖት ምን ይላል? ይኸው በዚህ መሰረት በውስጡ 52 የብሉይ ኪዳን 52 እና 27 የአዲስ ኪዳን መጽሐፍ ይላል። ስለዚህ በድምሩ ፕሊስ አንድ ቃል ደጋግመህ አታውራ ፕሊስ።
አንብበው አነብልሃለሁ። አንብበው ብቻ አንድ የድሮ የሚያወራው እሱ እኮ ኤርሚ ቀጥል ወዳጄ። ልክ ነው የድሮ የሚያወራ ታዲያ ኦርቶዶክስ የድሮ ይሄኛውን አይደለም የሚያወራው የአባ ተክለ ሃይማኖትን አይደለም የሚያወራው። ቀጥልና አንብበው ስለ አባ ተክለ ሃይማኖት እትሙ ቀጥልና ይህንኑ ሙሉን አንብበው ቀጥል። የድሮ እኮ ነው። እንዴት አይነት አማርኛ ነው? እኔ አልቀጥልም አላልኩም። ቢኒያም እባክህ እኔ አላነብም አላልኩም። ፕሊስ ማለት የማይጠበቅብን ብራዘር ቀጥልና አንብበው። እኔ አላነብም አላልኩም። አደጋግም ቃላት ነው ያልኩ። እሺ ይቅርታ፣ ቀጥልና አንብበው። እኔ አነባለሁ። ለዚህ እኮ ነው ሙሉ አውዱ ይነበብ። ቅድም እኮ ያልኩህ ለዛ ነው። ቀጥል ቢኒያም። አማርኛ ትሰማለህ ብራዘር? እሺ ይቅርታ፣ ቀጥል። አነባለሁ ስልህ ቀጥልና አንብበው አትበለኝ። አነብልሃለሁ እኮ ነው። እሺ ቀጥል። 4 ነጥብ። ቴንኪው። ይኸውት በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘውና በ1947 ዓመተ ምህረት አድመጠ በቃ አለቀ። ይሄ የ47 መጽሐፍ ነው ያዝከው? የ47 መጽሐፍ ነው ያዝከው? ቢኒያም ልጨርስ እኮ በቃ አሁን ግባልኝና መሀል ላይ ቁጠርልኝ መሀል ላይ። አሁን እንግዲህ ጸብ ፈልገሃል ማለት ነው። ካልሆነ በስተቀር ለአንብበው ጨርሼ ላንብብ። ምን አንቀጽ ቀስ በል። ይኸው በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ልብ በሉ፣ በጃንሆይ ዘመን ማለት ነው። በብፁዕ አቡነ ባስልዮስ ዘመን የታተመው ማለት ነው። 47 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራጭቶ በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላቶችና አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን ያለ ቁጥሩ ሳይለቅ ነው እንደገና የታተመው። የ47ቱን እንደገና ነው የደገሙት። የ47ቱ ቁጥር ስንት ነው? ልብ በሉ 79 ነው። 52 ሲደመር 27 ማን ነው እንደዚህ ያስቀመጠል? ኤርምያስ። ይኸው ቤተክርስቲያኒቱ ብሉይ ኪዳን 52 አዲስ ኪዳን 27 ብላ ስንደምረው 979 ኦኬ። በ1947 የታተመው በባስልዮስ በብፁዕ አቡነ ባስልዮስ ዘመን የታተመውና በብፁዕ አቡነ ተክለ ሃይማኖት ዘመን የታተመው ይሄኛው ስትቆጥረው 79 እንጂ 81 አይደለም። እሺ ቁጠርልኝ፣ መሀል ግባና አሁን ሙሉ ልቁጠርልህ አይደል? ቴንኪው። አዎ ግባና መሀል ላይ 39 እንደተጠበቀ ነው። ቁጠር። ይሄ 39 እንደተጠበቀ ነው። እንስማማበታለን። ቆይ ቢኒ 39ና 27ቱ እንስማማበታለን። አዎ ቁጠር። ኦኬ 39 27 አሁን የምንቆጥራቸው የመካከለኛው ነው። የመካከለኛው አይደል? ቴንኪው ጋይድ እዩ እዝራ ሱቱኤል 1 ካልዕ 2 ጦቢት 3 ዮዲት 4 አስቴር 5 መቃቢያን 1ኛው 6 መቃቢያን 2ኛ 7 መቃቢያን 3ኛው 8 ሲራክ 9 ምናሴ 10 ተረፈ ኤርምያስ 11 3ና 12 ባሮክ 13 ጥበብ 14 ሰለስቱ ደቂቅ 15 ዳንኤል 16 ኩፋሌ 17 ሄኖክ 18 አሁን ደምርልሃለሁ በካልኩሌተር ይሄንን ማለት ነው። ቆይ አምጣው። እንግዲህ 79 ሰምታችኋል። 79 ይላል ብሏል። 79 ይላል ብሏል። አሁን ጠጋ አድርግልኝ እኮ ቆይ ቢኒ ልደምረው። ኧረ ቢኒ አንድ ቃል ደጋግማ አትናገር በመድኃኒዓለም እንዴ! በጣም እኔ አላስጠጋም አላልኩም። ልደምረውና አስጠጋልሃለሁ ነው ያልኩህ። ቃላትን ግን አትደጋግመው ፕሊስ፣ ሰውም ይሰለችብናል። ኦኬ ይህንን አሁን ቁጠረው ብሎ ስላለኝ በ39ኙ የብሉይ ኪዳን 27ቱ የአዲስ ኪዳን 18ቱ የመካከሉ ደግሞ ሲቆጠር ቆጥረነዋል። እንደምረውና ከዛ ለቢኒ ይሰጣል። 18ቱን ጻፍልን፣ እያንዳንዱን አሳየኝ። እኔ ጋር እኮ ስለሌለ እኮ ነው። ይሄው አንድ አሳያለሁ ቢኒ አማን አሳያለሁ። ልደምረውና ፕሊስ። ኦኬ 39 ሲደመር 18 ሲደመር 27 የአዲስ ኪዳን መጽሐፍት ማለት ነው። በቆጠርነው መሰረት በድምር ስንት ሆነ? 84። ኦኬ እዚህ ጋር ስታስቆጥረን የኢትዮጵያ ኦርቶዶክስ ታሪክሳን 84 ነው ቁጥራቸው። መቅድሙ ላይ ግን ስትነግረን 79 ነው። ይሄንን አይደለም። ቆይ ረጋ በል። ይሄንን አይደለም። ይሄው ብራዘር የ46ቱን ነው እየተናገረ ያለው። አሁን ይሄንን ቀጥልን። ደግሞ ታተመ ይላላ ቢኒ
ደግሞ ታተመ እኮ ይላል። ያንኑ ቁጥሩ ሳይጨምር ቁጥሩ ተጨምሯል እዚህ ላይ ሲታተም። ቀጥል እስኪ አንብበው 84 ይኸው። ቀጥል አንብበው፣ ሙሉን አንብበው። ምኑን? ቅድም እኮ መግቢያ አንብብ ምኑን ላንብብ? ከዛ በኋላ የተጨመሩትን መጽሐፍቶች በደንብ አሳያለሁ። እታዘዛለሁ። ምኑን ላንብብ? ቀጥል፣ ሙሉን አንብበው። ህዝብ መቅድሙ ሙሉ ኖ አሁን ቅድም ካነበብከው ቀጥል። ባይነው መጽሐፍ ስለሌለኝ ነው አሁን እጄ ላይ፣ ግን በደንብ የምወደው መጽሐፍ ነው። በነገራችን የትኛው ነው አንብበው ያልከኝ? ቢኒ ለይልኝ። 81ዱ የአቡነ ተክለ ሃይማኖት ነው ወይስ አዲሱን? ይሄንን ትጠራጠራለህ? 54 ሲደመር 27 መሆኑ ነው። የትኛው ነው 54 የሆነው? ወደ እሱ ይመጣል። ይሄንኛውን ጨርስና ቀጥል፣ ክፈተው። ይሄኛው 80 ነው። የ80 መቅድሙን አንብብልኝ። የ80ውን አይደል? ጠጋ አድርጋ አንብብልኝ። ከላይ ጀምሮ ሙሉን ላንብበው አይደል? ቢኒ አንብበው። ኦኬ። መቅደም ያው ልብ በሉ። ኦኬ። መነጽር ማድረግ ጠበቅብኛል ላይት ስላበራ። እሺ፣ በዚህ አጋጣሚ እዚህ ላይ ያላችሁ በዋትሳፕ በቴሌግራም ላኩልኝ፣ ስክሪንሻት አድርጋችሁ ቃል በቃል ችግር የለውም። እነማ መጽሐፍ እንደተጨመሩ እነማን እንዴት እንደሚታዩ እናሳየዋለን። መንደው ወሬ እዚህ ላይ በቴሌግራም ቶሎ ብላችሁ ላኩልኝ። እሱኛው ስለሌለኝ መምህር ሚካኤል ለዚሁ ሊያደረስከኝ ቢኖር ቢኒያው ለአንብበው መቅድሙ ማለት ነው። የ1980 የአቡነ ተክለ ሃይማኖትን እትም መቅድሙን አንብበው ያልከኝ ሙሉ ለአንብበው። እሺ፣ እንዲህ ይላል። ይኸው ተከታተለኝ። ቤተክርስቲያናችን ከጥንት ጀምራ እንደየጊዜው ሁኔታ እንደ ህዝቡ አኗኗር ሁሉም በመንፈሳዊውም በስጋዊም ትምህርት እውቀትን እንዲያድግ ህዝቡን ስታስተምር ስትረዳ ኖራለች። አሁንም መሰረታዊ ዓላማዋን ጠብቃ ይህንኑ መንፈሳዊ ማህበራዊ አገልግሎቷን ለጊዜው ትውልድ በሚበጅና በሚጠቅም ሁኔታ እያደራጀች መቀጠል ያለበት መሆኑን በመገንዘብ የማሳተሚያ ድርጅትን አቋቁማ ቅዱሳት መጽሐፍት እንደየአስፈላጊነታቸው በግዕዝና በአማርኛ እያሳተመች መንፈሳዊና ማህበራዊ ተልኳን በተሟላ ሁኔታ በመፈጸም ላይ ትገኛለች። እንዲሁም ቅዱስ ሲኖዶሳችን ቀደም ሲል ከግዕዙ ወደ አማርኛ ተተርጉሞና ታትመው የነበሩትን አሁን ለአገልግሎት ሲፈለጉ የማይገኙትን እንደገና እየታተሙ እንዲቀርቡ ከዚህ በፊትም ያልታተሙትን በየጊዜው ያለውን የሚቀጥለውን ትውልድ ለማገልገል በሚችሉበት ሁኔታ የአማርኛ ትርጉማቸውን ከዘራቸው ወይ በቅንፍ ከንባባቸው ሳይፋለስ በጥንቃቄ እየተዘጋጁ እንዲታተሙ በማድረግና በስነ ጽሁፍም በማስፋፋት ላይ ነው። በዚህም መሰረት በውስጡ ኤርሚ የአሁኗን እንደገና ድገምልኝ። ከአምስተኛ ድገምልኝ፣ በጣም ወሳኝ ስለሆነ። ቆይ ጭማሪውን እንዴት እንደሚጨምረው እንድታየው። ቀጥል። ከላይ 5 ልታዘዝ ግን ቪዲዮን ድጋሚ ከላይ 5 መስመር ግባና እንደገና አንብብልኝ በደንብ። ጥሩ ነው። እችኛው አንቀጽ ላይ ያለችው አይደል? እሺ፣ ቀጥላው። ስሙ በደንብ ስሙ። እንዲሁም ቅዱስ ሲኖዶሳችን ቀደም ሲል ከግዕዝ ወደ አማርኛ ተተርጉመው ታትመው የነበሩትና አሁን በአገልግሎት ሲፈለጉ የማይገኙትን ይሄን ነው አይደል ቢኒ ያልከኝ? እሺ፣ የማይገኙትን እንደገና እንዲታተሙ እንዲቀርቡ ከዚህ በፊት ያልታተሙትና በየጊዜው ያለውን የሚቀጥለውን ትውልድ ለማገልገል በሚችሉበት ሁኔታ የአማርኛ ትርጉማቸው ከዘራቸው ወይ ደግሞ በቅንፍ ከንባባቸው ሳይፋለስ በጥንቃቄ እንዲዘጋጁ እንዲታተሙ በማድረግ ስነ ጽሁፉን በማስፋፋት ላይ ነው ይላል። ቀጥል። እሺ፣ በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓ ም ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትመው ተሰራይቶ በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮች ቅዱስ ሲኖዶሳችን ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን ይላል። ከግዕዝና ከአማርኛው ምንባብ ጋር የማይገናዘቡ እና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታትሞ ተስተካክሎ ሊታረም ይችላል። ከቤተ ክርስቲያናችን የሃይማኖት አነጋገር ከግዕዙ ጋር እንዲስማሙ የተደረጉት ቃላቶች
እና አረፍተ ነገሮች አልፎ አልፎ ብሉይ ኪዳንን በተመለከተ ከዕብራይስጡ፣ ሐዲስ ኪዳንን በተመለከተ ከግሪኩ የተለየውን በዕብራይስጡና በግሪኩ እንዴት እንደሚል በህዳግ ወይ ደግሞ በፍኖት መልክ እንዲታይ ተደርጓል። የእግዚአብሔር ሰው ፍጹምና በበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ብላ ትላለች ማለት ነው ቤተክርስቲያን። ስለዚህ መቼ ቴንኪው የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍትን ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል እንደሚለው ሁሉ ከመጽሐፍት የሚገኘውን ብርሃን ለሁሉም እንዲያበራ ማድረግ የቤተክርስቲያናችን ቀዳሚ ተግባር ስለሆነ ይህ መጽሐፍ ቅዱስ በሲኖዶስ አባላት